የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ተብሏል አይደለ? ኦኬ ያምጡት እሱ ነው። ቪዲዮ አግኝተህ ነው እንዴ? ቪዲዮም ግን ለጊዜ አላገኘውም፣ ግን ተናግሮ ነበረ። አይ ቪዲዮ ከሌለህ ተናግሮ ነበር አይሰራም። ሳሚ ህዝቤን አንቆ ያዘ አሽከላ የሆነ የስህተት ትምህርት አለ። ትውልድ መተ ወንጌል አትስበክ ቢላስፌሚ ነው። ጫትን ቃም ዳር ያዝ። ኮተታም ትውልድ ዳር ያዙ። መካኒስትና ሉተራውያን ብላችሁም ዝሊ ቲክቶክ ላይ ከፈለክ ከኦርቶዶክስ ሄደ ቅዱስ ቁርባን አይደለም ዘኬ ብላልኩ የሙት ዓመት መታሰቢያ እኛ ትተኑ የመጣ ነው አለ። ሰንበቴ ለምን ገብታችሁ አትጠጡም? አንዳንዶቻችሁንም ሰላም ብያለሁ። እግዚአብሔር አምላክ የተባረከ ይሁን። አስቀድሜ አንድ ማስታወቂያ መናገር ፈልጋለሁኝ። ይሄንን ቀጥ የምናገረውን ነገር የምትሰሙ ሰዎች ሰምታችሁ የምለውን ነገር ፈልጋችሁ እንድታመጡ ሊፈልጋለሁ። በጣም ብዙ ቪዲዮዎች ስላሉ ማለት ነው። ጊዜውን አላስታውሰውም። አይ ቲንክ የቅርብ ጊዜ ነው፣ የቅርብ ወራቶች ላይ ነው። ወራቶች ምናልባት ዓመቱ ይሞላው ከሆነ አይዶ ነው። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጉዳይ የህፃናት ጥምቀትን በተመለከተ አንዲት ብቻ አይደሉም ብዙዎች ናቸው የዳኑ። ወደዛም አብያተ ክርስቲያናት ትልክ ነበር። በተለይ አንዲት እህት ጌታን ከተቀበለች በኋላ አቅራቢያ ያለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስለሆነ ሂጂ እዛ ጌታን አምልኪ ብዬ ልኪያት ነበር እና እቺ እህት በኋላ ላይ የነገረችኝን አሁን እዚህ መናገር አልፈልግም። ቢያስፈልግ ሄድ ኦፊስ ላይ እያወራው ስለሆነ ከነ ዶክተር ሪቨረንድ ሌሊሳ ዳንኤል ጋር ሄድ ኦፊስ ላይ ማለት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ጋር እያወራው ነው። እየተጻጻፍኩ ነው፣ እየመለሱልኝ ነው፣ እያወራን ነው። ኦኬ እዚህ ሶሻል ሚዲያ ላይ የሚባለው ነገር ሁሉ አንዳንዱ በጫት ምርቃና ሁሉ መጥቶ ነው የሚያወራው። ቄስ ነኝ ወይ እንትን ነኝ ምናምን ነገር ብሎ የሚል ሁሉ ማንነቱ ቤተክርስቲያኒቱ ውስጥ መሰክርለት እናያለን ማለት ነው። እና ኤንዌይ እና ያኔ ቪዲዮ ስናገር የተናገርኩት ቪዲዮ ላይ ስለ መካነ ኢየሱስ ቤተክርስቲያን የተናገርኩትን እሱም ቪዲዮ ያላችሁ ሰዎች እንድትልኩልኝ ይፈልጋለሁ። ወደ ሄድ ኦፊስ ልከዋለሁ ራሱ እኔ ወደ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደ ዶክተሩ ጋር ወደ ቄስ ጋር ሪቨረንድ ጋር እልከዋለሁ እንዲሰሙት ሁሉ ጭምር ማለት ነው። ያንን ያልኩበትን ራሱ ለምንድን ነው እንዲህ ያልከው ብለው ቢሉኝ እኔ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የዳነች ቤተክርስቲያን እንደሆነች በጽኑ ነው ማምነው። ታውቃላችሁ እዚህ የነበራችሁ ሁሉ ጭምር ማለት ነው። በጽኑ ነው ማምነው። ወደ ጌታ በመጣሁባቸው ጊዜያቶች ሁሉ ጭምር ሳይቀር መሰረታዊ ክርስትና ትምህርትን ተምሬ የውሃ ጥምቀት የተጠመቅኩባት የኔ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብል ቸርች ብትሆንም ጤነኛ አብያተ ክርስቲያናት ከሚባሉት ጋር ወደ እነሱ ቀርቤ መንፈሳዊ ትምህርትን እንድማለው በመማር ደረጃ ማለት ነው። መንፈሳዊ ትምህርትን በመማር ደረጃ ጤናማ የሆነ የካሪዝማቲክ እንቅስቃሴ ራሱ በልሳኔ መጸለይ፣ አጋንንቶችን ማስወጣት፣ ትንቢታዊ ሜሴጆች ሁሉ ሲመጣባት ቁጭ ብዬ እነ ወንጌላዊ ግርማ ዘሪሁን የእንጦጦ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ስሰማ እንደውም አይ ቲንክ ወደ ጌታ ሄደ የሚባል ነገር ሰምቻለሁ። ይህንን አገልጋይ በኋላ ወንጌል ብርሃን ቸርች ሁሉ እነ ፓስተር ዳንኤል ጋር አየው ነበረ። እሳቸው በሌሉበት ሰዓት ላይ ፓስተር ዳንኤልም ጋር ከታተል ስለነበረ ልብ በሉ 6 ኪሎ አጥቢያ ጉባኤ እግዚአብሔር ነው የኔ ቸርች የነበረው። ከኦርቶዶክስ ወጥቼ ወደ ጌታ ስመጣ 6 ኪሎ አጥቢያ ተጠምቄ 27ኛ ዙር የደቀ መዝሙር ተማሪ እና ተጠማቂ ነኝ። ከዛ ይከታተለኝ የነበረው አለባቸው የሚባል ወንድም ሌሎችም እህት አብያተ ክርስቲያናት ጤናማ ትምህርት የሚያስተምሩት ጋር መንፈሳዊ ትምህርት መማር ብትፈልግ አለኝ። አለባቸው የ6 ኪሎ አሁን ፓስተር ነው። እዚህ ከላይ አሜሪካ ኤምባሲ ጋር እንጦጦ መካነ ኢየሱስ ቤተክርስቲያን ትባላለች። እዛ ሂድ፣ ጊዜ ባለ ሰዓት እዛ ሂድና ተማር ብሎ መከረኝ። 2 የህብረት አምባ ቃለ ሕይወት ቤተክርስቲያን እነ ፓስተር ጎስዬ ጋር ማለት ነው። እዚህ ናዝሬት ስኩል ጋር 7 ደረጃ ታስታውሰዋለህ? ታውቀዋለህ አለኝ። አዋቃለሁ። እዛም ጋር ቸርች አለ ሂድ አለኝ። ገና እንግዲህ ከኦርቶዶክስ መጥቼ ማለት ነው። አሁን ይሄ የሚፈራፈር ጴንጤ ሁሉ ድራሹን ሳጠፋው ታያለህ፣ በመረጃ ማለት ነው፣ በእውነት ቃል ማለት ነው። እና ሂድ አለኝ። ኦኬ አልኩት። 3 ጊዜ ካለህ አሁንም ደግሞ የወንጌል ብርሃን ቸርች አለ እዚህ ካሳንቺስ እነ ፓስተር ዳንኤል የሚባሉ እዛም ሂድና ተካፈላለኝ። እኔው ራሴ ጠይቄው ነው ባይዘው። እኛ ጋር ጉባኤ እግዚአብሔር እሁድና እሮብ ብቻ ነበር የፕሮግራም ጊዜ ያለው።
እኔ ደግሞ አንድ ቀን ስራ አንድ ቀን ረፍት ነበርኩ ያኔ ስሰራ የነበረው እና የማርፍባቸው ቀናቶች እና የምሰራባቸው ቀናቶች አንዳንዴ በሳምንት 3 ቀን እሰራለሁ፣ 4 ቀን አርፋለሁ። አንዳንዴ 4 ቀን እሰራለሁ፣ 3 ቀን አርፋለሁ። እና ጊዜ በማገኝ ሳለ ከስራም ደግሞ መውጣበት ሰዓት በጊዜ ስለነበረ ጠዋት ከገባው ወደ 8 ሰዓት አካባቢ ስለምወጣ የማታ ጉባኤዎችን ለመካፈል ጠይቄው ነው እንጦጦ መካነ ኢየሱስ ቤተክርስቲያን እነ ፓስተር መርድን እያየሁ ነው ያደግኩትኝ። እኔ በልሳን ሲጸልዩ አጋንንትን ሲያስወጡ ነው ያየሁትኝ። እነ ወንጌላዊ ግርማ ዘሪሁን ማለት ነው። ቄስ በሊና በጥቂቱ ደርሼባቸዋለሁ። ኦኬ ማነው ቄስ በሊና አልኩኝ። አይ ቲንክ አንድ ጠቆር ያሉ አጠር ያሉ ቄስ ነበሩ እና ቤቴ ናት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማለት ነው። ይህንን ዛሬ አይደለም መናገር የጀመርኩት፣ ታስታውሳላችሁ። መዳኔን ስናገር ከተናገርኩ ጊዜ ጀምሮ ባይዞ ይህንን ቀጥታ የኔን ቪዲዮ ሁሉ ነው የምልክላቸው ወደ ዶክተር ጋር ማለት ነው። ወደ ዶክተር ሌሊሳ ቄስ ሬቨረንድ ዶክተር ሌሊሳ ዳንኤል ኦልሬዲ እያወራኋቸው ነው። የአባቶቼ አምላክ ምስክር ነው። ኦኬ እያወራኋቸው ነው፣ እየተጻጻፍን ነው፣ መረጃዎች እየተለዋወጥን ነው። ኦኬ የኔንም ቪዲዮ ጭምር ነው የምልክላቸው። ኦኬ ይሄንንም አሁን ያንን ቪዲዮ ፈልጉልኝ ብያልኩት አሁን አንድ በኤልዛቤል መንፈስ የተመታች ሴት አለች፣ እሷ እየዋሸች ነው። ስለዚህ ያንን ቪዲዮ እፈልገዋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብሏል ብላ እጅግ የምናከብረው ወንድም ጋር ሁሉ ስትዋሽ ተገኝታለች። ያንን ቪዲዮ ለእኔ ላኩልኝ። እኔ መልከው ቀጥታ ወደ ሄድ ኦፊስ ነው የምልከው። ፍቄን የማከብረው ወንድም ነው፣ ሉትራውያን ነው የማከብረው ወንድም ነው። ጌታ ይባርከው። ኦኬ እችን ኤልዛቤላዊት ግን ቀጣታለሁ፣ በሐሰቷን በእውነት ቃል ቀጣዋለሁ ማለት ነው። ያኔ ምንድን ነው ያልኩትኝ? ታስታውሱ ከሆነ ቪዲዮ ላኩልኝ ለመረጃ ስለምፈልገው ማለት ነው። ያኔ ምንድን ነው ያልኩትኝ? ያቺ እህት ጌታን ከተቀበለች በኋላ አሁን አጥቢያውን አልናገርም፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው ሄዳ ከህፃናት ጥምቀት ጉዳይ ጋር በተገናኘ ከኦርቶዶክስ ነው የመጣችው። ብዙዎች እኮ አሉ ወደ መካነ ኢየሱስ ቤተክርስቲያን የላኳቸው ማለት ነው። አልጸጸትም በመላኬ በወቅቱ በዚህ በህፃናት ጉዳይ ላይ ችኛዋ ስለተናገረች ተጸጸትኩ ብያልኩ እንጂ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብዬ የምል ሰው አይደለሁም። ኢቭን ታውቃላችሁ ዲቤቱ ላይ ጥያቄ ተጠይቄ እነዚህ አብያተ ክርስቲያናት ማምናቸውና በጌታ ወንድሞቼና እህቶቼ ናቸው ብዬ ስል ለማስመሰል አይደለም ያልኩት። እችን ኤልዛቤላዊ የምትለውን ነገር ተዉትና ማለት ነው። ይህ ነው አደለ? ኤልዛቤላዊት ማለት እሷን ተዋትና የኢትዮጵያ ወንጌላዊት መካነ ኢየሱስና ሉትራውያን የዳኑ ናቸው። አዎ በ4 ነጥብ የተዘጋ የዳኑ ናቸው። የህፃናት ጥምቀት ጉዳይ ጥያቄ ያለኝ ማለት መካነ ኢየሱስና ሉትራውያን አልዳኑም ማለት አይደለም። ዲቤቱም ላይ ጥያቄ ቀርቦልኝ አዎ እነዚህ አብያተ ክርስቲያናት የኔ ናቸው፣ በወንጌል እምነት ያመኑ ወንድሞቼና እህቶቼ ናቸው። አዎ ብዬ ተቀብያለሁኝ። መልስ መልሻለሁ። የማምንበት ስለሆነ እኮ ነው ብዬ የምልህ የማምንበት። ይህ አሁን እየቃመ ሜታ ቢራውን ሁና ድራፍቱን እየጠጣ የሚመጣ ሁሉ አገልጋይ ነኝ ብሎ ያለ ሁሉ እሱ እየተጣራ ነው በቢሮ ደረጃ ማለት ነው። ፎቶውን ልኬላቸው አላውቀውም ነው ያሉት ዶክተሩ። ቆይ አሁን እሱን ብዙ አልናገርም። የሚታወቅበት ቦታ ላይ እየተፈለገ ነው በየትኛው ቸርች ላይ ቄስ እንደነበረ ማለት ነው። ከሉተራውያን ወገን ነው፣ ከመካነ ኢየሱስ ወገን ነው። እኔ መካነ ኢየሱስን ጠይቄያለሁኝ ሄድ ኦፊስ ላይ። ስለዚህ እሳቸው የሚሉኝን እሰማለሁ፣ እንደ አባት ማለት ነው እሰማቸዋለሁ። ኦኬ የህፃናት ጥምቀት ጉዳይ ላይ ያለኝን ጥያቄ ያኔ መልስ ስመልስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሏል ነው ያለችው። አልዳነችም ብሏል ኤርሚያስ ያለችው እና ቪዲዮን ላኩት በውስጥ መስመር ላይ። መልሳችሁ የትኛው ጋር እንደሆነ አላቅም እና የትኛው ቪዲዮ ላይ እንዳለ አላቅም። ቪዲዮን ግን ላኩልኝ። የአብርሃም አምላክ ምስክር ነው አልኩ። ይሄንን ወንድም ኤልዛቤላዊ ሴትም ኤልዛቤላዊ በእውነት ቃል እንዴት እንደምቀጣቸው አሳያቸዋለሁ እዚሁ ሶሻል ሚዲያ ላይ ማለት ነው። አሁን የሳምንት አይደለም የወርና የ2 ወር የዓመት የቤት ስራ ነው የምሰጣቸው። በምን በእውነት ቃል አብያተ ክርስቲያናቱን እስካሁን ድረስ ካሉኝ ነው እያልኩ እየተናገርኩ የነበረው። ወንጌላዊት መካነ ኢየሱስ አሁን ከሄድ ኦፊስ የሚመጣልኝን እሱን ይዤ አዎ እኛ አሁን እንኳን ቅድም ወንድማችን ዜዶ ጥያቄ ጠይቆ ስፔሲፊክ አድርጎ
ጠየቀው፣ ስፔሲፊክ አድርጎ አልመለሰውም። ሪቨረንድ ፍቄ ማለት ነው። ግን ወንጌል ለፍጥረት ሁሉ ይሰበካል። አዎ፣ ለደነዘዘ መካነ ኢየሱስም ይሰበካል፣ ለደነዘዘ ሉትራውያንም ይሰበካል፣ ለደነዘዘ ፔንቴኮስታል ዋቴቨር ሪፎርሜሽኑን ማንም እኮ አልኩ በወንጌላውያን ካታጎሪ ውስጥ ላለ ለደነዘዘ ለሞተ ትውልድ እኔ ኤርሚያስ አበበ ወንጌል እሰብካለሁ። የኢየሱስን ማዳን ለኦርቶዶክስም እሰብካለሁ፣ ለካቶሊካውያንም እሰብካለሁ፣ ለአይሁዳውያንም እሰብካለሁ። ኦልሬዲ እያደረግኩት ስላለ ማለት ነው፣ እየሰበኩ ስላለ ስራዬ ነውና ቀጥላለሁ። ለእስላምም እሰብካለሁ፣ ለሰው ዘር በሙሉ ይሰበካል። ብላስፌሚ ነው ብሎ ያለው ሰውዬ ብላስፌሚ ይሆኑለታል። ለራሱ ወንጌል ነግረዋለሁኝ። ወንጌል በእግዚአብሔር ላይ በኢየሱስ ክርስቶስ በማመን መዳን መሆኑን ካላመነ ነግረዋለሁ። ኦኬ፣ ካላመነ ነግረዋለሁ። ኦኬ፣ ስለዚህ እሱም ቪዲዮ ላኩልኝ፣ በውስጥ መስመር ላኩልኝ። ኦኬ፣ ከዛ ምን እንዳልኩና አሁን ምን እየተባለ እንዳለ ወንድሞችም ሪከርድ እያደረጉ ስላሉ በመጀመሪያ ኤልዛቤልን ከነኮተቷ ጭምር መምታት አለብኝ። ኤልዛቤልን ከነኮተቷ ጭምር መመታት አለባት። በምን እንደምትመጣው በእውነት በጽድቅ ቃል ማለት ነው። ምን ያህል እንደምትዋሽና ምን ያህል እሳቱን ለማርገብገብ እንደፈለገች ከዚህም በኋላ እንደው እየመጡ የሚናገሩ ሉትራውያንና መካነ ኢየሱሶችም ወደ ቲክታክ መጥተው ከመናገራቸው በፊት በመጀመሪያ ቆም ብለው ማን ምን አለ ብሎ የሚለው ነገር በተጠና ነገር ቢያስቡት ጥሩ ነው። ቄስ በፍቄም ጋር ደውለታለሁ ብዬ አስባለሁ። ምናልባት አይምሮውን እቹ ሴትዮ እንዳትበውዘው ማለት ነው። የሚመጣውን ነገር ፈርቻ አይደለም። ማናቸው የሚሰለፉ አብያተ ክርስቲያናቱ ሉትራውያንና መካነ ኢየሱስ ኤርሚያስ አበበ አልዳኑም ብሎ ቤተክርስቲያኒቱን እንዳለ የጨፈለቀበት የተናገርኩት ንግግር ካለ አንድ ሰው ያን ቪዲዮ አምጥቶ እኔ ቤት ላይ ይክፈተው። እዚሁ እኔ ቤት ላይ ልብስ ለብሼ አይደለም ራቁቴን ቆሜ ይቅርታ ጠይቃለሁ። ግን አስቀድሜ ልንገራችሁ፣ አንዳቸውም አያመጡ። እቺ ኤልዛቤላዊ ሴትዮ ከምትዋሻው ውሸት ውጭ ካልሆነ በስተቀር አንዳቸውም አያመጡ። ለምን? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የዳነች ቤተክርስቲያን ናት። የዳነች ቤተክርስቲያን ናት። የዳነች ቤተክርስቲያን ስለሆነች እኮ ነው እኔ በጌታ በነበርኩባቸው ዘመናት ወደ ጌታ ስመጣ፣ አሁንም ልድገምላችሁ፣ ጉባኤ እግዚአብሔር ነበርኩኝ። ከጉባኤ እግዚአብሔር እዛው ጉባኤ እግዚአብሔር ላይ ሆኜ ጉባኤያት ባሉበት ሰዓት ላይ ህብረት አምባ ቃለ ሕይወት ቤተክርስቲያን፣ እንጦጦ መካነ ኢየሱስ ቤተክርስቲያን፣ ማነው ወንጌል ብርሃን ካሳንቺስ ፓስተር ዳንኤል ጋር እና የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቀጠና 2 እነዚህ አራቱ አብያተ ክርስቲያናት ከኔዋ ከኢትዮጵያ ጉባኤ እግዚአብሔር ውጭ መንፈሳዊ መብልን የበላሁባቸው፣ መንፈሳዊ መጠጥን የጠጣሁባቸው፣ መንፈሳዊ ነገርን የተካፈልኩባቸው የዳኑ የክርስቶስ ቤተሰቦቼ ናቸው። 4 ነጥብ። ኤርሚ፣ አቤት። እሺ፣ 2 ሰዎች እንድታስገባ ፈልጋለሁ። አንዱ ያልክበትን ላሰማህ ኤርሚ የሚል ሰው አለ። አንድ ዳንኤል የሚባልም ሰውዬ አለ። ማን ነው? ዳንኤል የሚባል አንድ እና ይሄኛው እንደሆነ አላውቅም። ያልክበትን ላሰማህ የሚል ሰው ንቁ። እዚህ ጋር ኤልቃልዬ እሱ ዩቲዩብ ስላለው እሱም ስለሚጭ ነው። ኤልቃልዬ እየጻፈልኝ ነው። እሺ፣ ሌላው ማን ነበር ፓስተርዬ? ሁለቱ ዳንኤል የሚል አይቻለሁ። እሺ፣ ዳንኤል ትባለ ወንድም ጻፍልኝ። አዎ፣ የምታሰሙ ልብ በሉ። ወደ ላይ ሄዶ ኮሜንቱ ወደ ላይ ሄዶ ዳንኤል ደግመህ ጻፈው። ወንድማችን ዳንኤል ደግመህ ጻፈው እባክህን፣ ደግመህ ጻፈው። ወይ አንድ ቁጥር እንትን አድርገህ እንድትገባ እንፈልጋለን። ቪዲዮ ካለ ጥሩ ነው፣ ይቀልልናል። ኦርቶዶክስ ኤልቃል ለምንድን ነው? ይኸውና፣ ይኸው አስገቡት። ይኸው ዳን ይኸው እዚህ ጋር አስገቡት እና አንድ ጋር ነው የሚያወራው። ይግባ። ኤርሚዬ፣ አቤት ወንድምነት፣ እንዴት ነህ? አለሁልህ። እንዴት ነህ? ልኝ ሁሉ መልካም፣ ደህና ነኝ። ኤልቃልዬ እንዴት ነህ? እንትኑ ቪዲዮ አለ አይደል? ያን የተናገርኩበት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ያ ቪዲዮን ፈልገን እናመጣለን።
እነሱም ቤታቸውን ከፍተው ያንተን ላይቫውን ቀጥታ እያሳዩ ስለሆነ ያስተላልፉ። ሪከርድ አድርጋ ለልጆቿ ሁሉ ለትውልድ ታሰማ። ተዋት። እችን ኤልዛቤል እንዴት እንደምታውቃት ታስባ አውቃለሁ። እና መረጃውን ቪዲዮን አምጣ። ኤርሚዬ ቪዲዮውን ፈልጌ እንትን እላለሁ። ኤርሚዬ አቤት ፓስተር። በቃ አሁን ተረጋጋ እና እሷ ታሳይ፣ እሱ ቪዲዮን ያምጣ። ዳንዳን የሚባለው ወንድም ናገባ እኮ አልኩህ ወዳጄ። ኖ ማን አብዱል ሰለም ኢቫንጀሊስት አብዱል ሰለም አለ። ቪዲዮ ብቻ ካላችሁ ነው የምታስገቡኝ። ኢትዮጵያውያን የምታመጡት ቪዲዮ አለኝ ስላለ ነው። ይሄ ዳንዳን የሚባለው ወንድም ቪዲዮ አለኝ ነው ያለው። አንተ ሉትራውያን አልዳኑም ብለህ ቃል በቃል የተናገርክበትን ቪዲዮ እንዲያሳየን ስለምንፈልግ ነው አሁን እኛ የምንጠራ ያለ ነው። እንዲያሳየን ሉትራውያን አጠቃላይ መካኒዎችና ሉትራውያን አልዳኑም ብሏል ኤርሚያስ ብላ ነው። ይኸውላችሁ ወንድሞችና እህቶች እዚህ ያላችሁ ቪዲዮ አለን ማስረጃ አለን የምትሉ ወገኖች ኤርሚያስ አበበ አሁን የሆነ እዚህ መጥቻለሁ አለሁኝ። ለዚህ ጉዳይ ነው የመጣሁት። ኤርሚያስ አበበ ሉትራውያን አልዳኑም ብሎ ቃል በቃል ሉትራውያን ወይም መካነ ኢየሱስ ቤተክርስቲያን አልዳኑም ብሎ ቃል በቃል የተናገረበትን ቪዲዮ ያላችሁ ሰዎች አምጡ። ከዛ በተረፈ ግን እንደዚህ ብሏልና እንደዚህ ማለቱ ነው የሚል ማስረጃ ይዛችሁ ከመጣችሁ ትክክል አይመጣም። ውሸት ነው የሚሆነው። አልገባንም፣ እንዲህ ማለት ምን ማለት ነው የሚል ጥያቄ ካለ አስረዳን ይባላል እንጂ ብሏል አይባልም። እንዲህ ማለትህ ምን ማለትህ ነው፣ እንዲህ ማለትህ ነው ወይ ተብሎ ይጠየቃል እንጂ ተፈርጆ እንዲህማ ካለ እንዲህ ማለቱ ነው አይባልም። የተግባቦት ሕግ የምታውቁ ከሆነ ሰውን ያላለውን ነገር ብሏል ብሎ የራሳችንን ሀሳብ በሱ ውስጥ ከተን እየተናገርኩ እኮ ነው። ካለስ የምትሉ እና ይዘህ ግባ እዚህ አልኩ። ምንም እኮ ወሬ ያስፈልገውም አለ የምትሉ ሰዎች በግልጽ ተናግሬያለሁ። እዚህ አሁን 839 ሰዎች አላችሁ። ከዚህ 839 ሰው መካከል ኤርሚያስ አበበ መካነ ኢየሱስ ቤተክርስቲያን ሉትራውያን አልዳኑም ብሏል። ይሄን ሲናገር ሪከርድ የተደረገ ቅጂ እጃችን ላይ አለ የምትሉ ሰዎች ይሄው 3 ቦታ አለ። ኑግቡ። ከዛ በተረፈ መስሎኝ ነው እንዲህ ማለቱ። ታዲያ ምን ማለቱ ነው? ምን ማለቱ እንደሆነ ትጠይቃለህ እንጂ አትፈርጅም። እንዲህ ማለቱ ነው ብለህ አትደመድምም። የንግግር ሕግ የምታውቁ ከሆነ የተግባቦት ሕግ የምታውቁ ከሆነ እንደዚህ አይደረግም፣ ወንጀል ነው። ይኸው እዚህ ጋር ሆነ ዳንዳን ይላል ሳብልኝ። ይኸው እዚህ ልኬለታለሁ። እየፎገረ ነው። ብሎክ አድርገው አስወጣልኝ። እሺ። ከዛ በተረፈ ግን ኤርሚያስ ይሄንን ሊል የማይችልባቸውን መሰረታዊ ነገሮች ማስቀመጥ አስፈላጊ ስለሚሆን አንዳንዶቻችሁ ጥቂት ጊዜ እንስጣቸው። ፓስተር እሱ ላይ ከመናገር በፊት ትናገራለህ። አሁንም ሼርና ኮፒ ሊንክ አድርጉትና የኢትዮጵያ ወንጌላዊት ፓስተር ያለው ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን አልዳኑም ብሏል ኤርሚያስ ተብሎ ተወርቶብኛል። የምን ወሬ? የሐሰት ወሬ ተወርቷል። ኦኬ። ወደ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከዚህ በኋላ የዳኑ ሰዎችን አልክም። ማልክበት ምክንያት በህፃናት ጥምቀት ጉዳይ አንዲት የዳነች ተሰናከላብኛለች ብዬ ቀጥታ ተናግሬያለሁ እንጂ የማልክበት ምክንያት ወንጌላዊት መካነ ኢየሱስ ቤተክርስቲያን ስላልዳነች፣ ሉትራውያን ስላልዳኑ አልክም ያልኩበት ካለ አምጡ።
ይሄ በደንብ መታወቅ አለበት። አሁን በውሃ ጥምቀት ምክንያት ሰው ወደዛ አልክም ማለትና ሉትራውያን አልዳኑ መካነ ኢየሱሶች አልዳኑ ማለት ሰማይ ከምድር እንደሚርቅ የራቀ ጉዳይ ነው። ይሄ በጣም እንዲገባችሁ ሶሻል ሚዲያ ላይ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ አንዳንዶች አሁን የመጡ ማለት ነው። እንዴ ናቲ እኮ መካነ ኢየሱስ ቤተክርስቲያን ወንጌላዊ ናቲ ከኔ ጋር አብረን ለረጅም ዘመን እኮ አገልግለናል እና ሌሎችም ብዙዎች አሉ። አሁን ስማቸውን አንዳንዶቹ እንድጠራ ስላልፈልጉ ብዙዎች አሉ። ልብ በሉ። ኦርቶዶክሳውያን ጋር ያለ የድርሳናትና የገድላት ኮተት ሲመታ ጩኸት መጮህ የጀመሩት እዚህ ሉትራውያን ጋር ነን ብለው የሚሉ መካነ ኢየሱስ ነን ብለው የሚሉ አንዳንዶች ማልቀስ ጀመሩ። ከኦርቶዶክሳውያን ቀድመው ማልቀስ ጀመሩ። ኦርቶዶክሳውያን እንኳን አላለቀሱም። አዎ የዚህ የእረኛው የኤርሚያስ ጩኸት ሊቃውንት ጉባኤን ሁሉ ጭምር ቁጭ ብለው እንዲሰበሰቡ አድርጓቸዋል። የኔ ብቻ አይደለም፣ ሌሎች በጣም ብዙ ወንድሞቼ ሁሉ ለብዙ ዘመን ተግተውበታል። በዚህ ጉዳይ መጽሐፍ ጽፈዋል፣ ስልጠና ሰጥተዋል። በተሐድሶ ውስጥ ያሉ እኔም በተሐድሶ ውስጥ ስለነበርኩበት ማለት ነው። ኦኬ ቤተ ክርስቲያኒቱ መጽሐፍቶቻችን ጥራት ይጎላቸዋል ብለው የተናገሩት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብፁዕ አቡነ ማትያስ ናቸው። ሊቃውንት ጉባኤ ባሉበት ማለት ነው። በዚህ ሰዓት ላይ ከዚሁ ከኛ ከወንጌላውያን ጎራንን ብለው የሚሉ አንዳንድ እትብታቸው ያልተቆረጠላቸው ሰዎች መጮህ ጀመሩ። ገድላት ድርሳናትን እስኪ ትነካለህ ብለው ሲሉ የነበሩት እዚሁ ከኛ ከወንጌላውያን አማኞች አቅጣጫ የነበሩ ነው። ላግኝህ መንገድ ላይ እፈጭሃለሁ አልኩ በጽዮኑ አለት። አንተ ገድላት ድርሳናትን እስቲ ከኔ እጅ ስታስጥላ ያለው አይደለም። ገድላት ድርሳናት እኛው ጴንጤ ውስጥ እንኳን ያለ እንደ መጽሐፍ ቅዱስ ያልሆነ ኮተት የሆነ ትምህርት ካለ አራግፈዋለሁ። ይህንም በማድረግም ታቁኛላችሁ በዚህ 10 ዓመት ውስጥ። ስለዚህ ጩኸት ያበዙት ከዛ ጊዜ ጀምሮ ነው። ምን አለ ይሄኛው ሰው ኤርምዬ ቆየኝ እኔ የምሰራውን ስራ ልስራበት ቆየኝ። አንተ ስራህን ታውቃለህ፣ ስራ ላይ ነው ያለኸው። አሁን እሱን እዚህ አሁን ምንም ዝም ብለህ ያዘው፣ እሱን ግድ የለም። አሁን የምንፈልገው ይሄን ተናግሯል የሚሉ ሰዎች፣ ቤት ከፍተው ያሉ ሰዎች ቪዲዮቸውን ይዘው እንዲመጡ ጥሯቸው። በሰላማዊ መንገድ እንነጋገራለን። የኤርሚያስን ቪዲዮ ከፍተው ያናገሩ ነው ምናምን ብላችኋል አሁንና እዛ የተናገረውን ይኸው ማስረጃ እዚህ ስላጣን ይዘው ይምጡ እዚህ ቪዲዮውን፣ ያን ቪዲዮ በቀጥታ እኔ ነኝ ይህን እያልኩ ያለሁት። ይምጡ እና ያሰሙን፣ እንስማ። ሌላው እንድታውቁት የሚያስፈልገው ነገር አሁን በግልጽ ሲናገር እንደሰማችሁት ኤርሚያስ ተናገርኩ ያለው ጌታን የተቀበለች እህት የዳነች እህት ወደ መካነ ኢየሱስ ቤተክርስቲያን ላኳት ነው ያለው። እንደው ጤነኛ አእምሮ ያለው ሰው ኤርሚያስ ጌታን ተቀብላ የዳነችን እህት መካነ ኢየሱሶች አልዳኑም ብሎ የሚያምን ከሆነ፣ ሉትራውያን አልዳኑም ብሎ የሚያምን ከሆነ ምን ሁኝ ብሎ ነው የሚልካት እዛ? የንግግሩ መነሻ ይሄ ነው። ቆይ አንተ ዝም በል አንተ ዝም በል አሁን አንተ ዝም በል። ምን ይሁን ብሎ ነው የሚልካት? እንዴ ጣታችንን የምንጠባ ልጆች አታድርጉን። እዚህ ቲክታክ ላይ ረብሻ መፍጠር የምትፈልጉ ሰዎች እንደው ነገር የማይገባን ዝም ስለምንል በቃ የወንጌል ስራ ይሰራ ብለን ዝም ስለምንል እንደው በቃ እናንተ አዋቂ እንደሆናችሁ አታስቡ። ምናልባት አንዳንዶቻችሁ እኮ አልተወለዳችሁም። እኛ አገልግሎት ስንጀምር መሬት ላይ ያለውን የኢትዮጵያ ቤተክርስቲያንን ታሪክ አታቁም። ቲክታክ ላይ አይደለም ቤተክርስቲያን የተጀመረችው። እና ዛሬ መታችሁ ስለ ሉትራውያን ስለ መካነ ኢየሱስ ደስኳሪ መሆን በጣም ነውር ነው በእውነት። እስቲ ሂዱና የመካነ ኢየሱስ አባቶችን ዝግ ብላችሁ አናግሯቸው እስኪ። እንደናንተ አይደሉም በጭራሽ፣ እኛ እናውቃቸዋለን። አንድ ኤርሚያስ አልዳኑም ብሎ ካሰበ ይቺን እህት ለምን ላካት? ያቺ እህትስ መጥታ ለኤርሚያስ የነገረችው አልዳኑም አይደለም ያለችው፣ የውሃ ጥምቀትን በተመለከተ ነው ኮምፕሌንት ያቀረበችው። ስለዚህ ኤርሚያስ ጴንጠቆስጤያዊ ነው፣ በጥምቀት ያምናል። ልክ ሉትራውያን በሕፃን ጥምቀት እንደሚያምኑ ኤርሚያስ ደግሞ በጥምቀት ያምናል። ለምን አመንክ ልትሉት አትችሉም። ስለዚህ ከዚህ በኋላ
ወደዛ ወደ እህት ቤተክርስቲያን ወደ ሉትራውያን ወይም ወደ መካነ ኢየሱስ ሰዎችን ስልክ በጥምቀት ጉዳይ እየተሰናከሉ ስለሆነ ወደዛ አልክም ማለት አልዳኑም ከማለት ጋር ምንም የሚያገናኘው ነገር የለም። ምንም። ይሄ ስጋዊነት ካልሆነ በስተቀር በወንጌል ላይ የሚደረግ ጥመት ካልሆነ በስተቀር ወይም በሌሎች ቤተ እምነት ውስጥ ሆናችሁ የወንጌል ስራ እንዳንሰራ እንዲህ አይነት እሹ እየፈጠራችሁ ርዕስ ልትሰጡን የምታስቡ ሰዎች ካላችሁ በጣም በእርግጠኝነት የምነግራችሁ ነገር ከዚህ ቀን በኋላ እዚህ ቤት ውስጥ እንዲህ አይነት ነገር አይወራም። በጣም አረጋግጬ ነው የምነግራችሁ። የወንጌሉ ስራ ይቀጣ። አሁንም ከተወሰነ ደቂቃ በኋላ ወደ ወንጌል ስራ ነው የምንገባው። ይህንን የወረደ ነገር ይዘን በጭራሽ አንቀመጥም። ሲቀጥል ኤርሚያስ አበበ እዚህ 10 ዓመት ባገለገለበት ጊዜ ከአፉ ተነጥሎ የማያቅ የህይወት ምሳሌ ነው። ስብከቱ፣ ትምህርቱ ህይወቴን ነክቶ ለውጠዋል ብሎ የሚናገረው ወንጌላዊ ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው እና ኤርሚያስ ያልዳነን ሰው ነው ሞዴሌ ነው እያለ ሲል የነበረው በስብከቱ እንዴት ሰው እንዴት ማሰብ ያቅተዋል? ዘመዶች እንዴት እንዲህ አይነት ተራ ነገር እንዴት እንዲህ ይባላል? ምናልባት አሁን እዚህ ቲክታክ ላይ ያላችሁ ሰዎች አታውቁትም። ደሉ መሬት ያለችው ቤተክርስቲያን ግን የምታከብረው ሪስፔክት የተደረገ ተፈትኖ ያለፈ ያን የመከራ ዘመን ተቋቁሞ የመጣ የጠራ የእግዚአብሔር ሰው ነው። የወንጌል አገልጋይ ነው። በትምህርት ቢሆን በህይወት ምስክርነት ቢሆን ይሄን ሰውዬ ነው ሞዴሌ ነው ብሎ እዚህ መዓት ሺህ ሰው በተሰበሰበበት የእሱ ትምህርት የእሱ ስብከት ሲላችሁ የነበረው እና ያልዳነን ሰው ነው እንደዚህ ሲለኝ የነበረው ብላችሁ አጠይቁም እንዴ? ደሉ ጸጋዬ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኡራኤል መካነ ኢየሱስ ቤተክርስቲያን ናት ኦርዴን ያደረገችው። ይሄንን የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ያውቃሉ፣ ሁላችን እናውቃለን። ይሄን ሰው ነው ስብከቱ፣ ህይወቱ ሞዴሌ ነው ያለን። ትናንት ቲክታክ ላይ ብቅ ብላችሁ ያልሆነ አሉባልታ ለምን ትፈጥራላችሁ? ይሄ እኮ ትክክል አይደለም፣ ትክክል አይደለም። ይሄ ትክክል አይደለም። እዚህ ኤርሚያስ ሚዲያ ላይ እንዲያገለግል የምንፈልግበት ምክንያት ወንጌል የሚባል እዳኛ ጋር ስላለ ነው። ሰዎች መዳን ስላለባቸው ነው። ሰዎች ወደ እግዚአብሔር መንግስት መምጣት ስላለባቸው ነው። ለብሽሽቅ አይደለም፣ ለሽቀላም አይደለም፣ ለጊፍትም አይደለም። ይሄ በጣም መታወቅ አለበት። ይሄ በጣም መታወቅ አለበት። ኤርሚያስ ጊፍት ታርጌት አድርጎ መስራት የጀመረ ቀን የመጀመሪያው ሰይፎኝ የምነሳለት እኔ ነኝ። ከኔ በላይ ደግሞ ጌታ እጁን ያነሳበታል አውቃለሁኝ። ስለዚህ ዘመዶቼ ይሄ ተራ ነገር፣ ተራ ጫወታ ስንት ሰው እየጠፋ ባለበት ዘመን እውነተኛውን ወንጌል ሰዎች ሰምተው ነገሩ እንዲህ ነው ወይ ብለው ወንጌልን እንዳይጠይቁ የእግዚአብሔርን ቃል እንዳያስቡ ማድረግ ተገቢ አይደለም። በእውነት ተገቢ አይደለም። ኤርሚያስ ሰው ነው። ሊሳሳት ይችላል፣ ሊያጠፋ ይችላል፣ ሊደክም ይችላል። እንደ ወንድም ልታረጉት የሚገባው ነገር የተሳሳተውን ያበላሸውን ነገር በውስጥ በኩል ደውላችሁ ይህንን አርመው አገልግሎትህ እንዲቀና። ወንድምነት ይሄ ነው። የቲክታክ ፖለቲከኝነትና ወንድምነት ይለያያሉ። እኔ ዛሬ በጣም ነው የምናገረው፣ ምክንያቱም በዚህ ሳምንት 1000 ቴክስት ነው ስትጽፉልኝ የነበረው። ኤርሚያስን ለማዳን ብለህ መዓት ሉተራውያንን አስቀይመሃል ያላችሁኝ ሰዎች ሁሉ አላችሁ። ማንም ሉተራዊ በእኔ ሊያዘን አይችልም። እንዲህ አይነቱን ይሄ የኮሜንት ፖለቲካ አቁሙ ፕሊዝ። ወንጌሉ ይሰራበት፣ ወንጌሉ ይሰበክበት። ርዕስ እንዴት ታስቀይሩናላችሁ? ርዕስ እንዴት ታስቀይሩናላችሁ? ሪሊ ክርስቲያኖች ከሆናችሁ፣ ሪሊ የወንጌል ጉዳይ የሚገዳችሁ ከሆነ
እንዴት ርዕስ ታስቀይሩናላችሁ? ኢየሱስ ነው የሚያድነው ሌሎች አያድኑም ተብሎ እየተጮኸ እንዴት ርዕስ ታስቀይራላችሁ ዘመዶች? ሪሊ ወንጌል ከሆነ ኮንሰርናችን ሪሊ እና እንዲህ አይነት ነገር ተገቢ አይደለም፣ ተገቢ አይደለም። እየጠበቅናችሁ ነው። ቪዲዮ አለኝ የሚል እውነተኛ ሰው ቪዲዮ ያምጣ ያሰማን። እኔ ንግግር አልፈልግም፣ ገብቶ አስተያየት እንዲሰጠኝ አይደለም ፈልገው፣ ይኸው ቪዲዮ ይዤ መጥቻለሁ ብሎ ቪዲዮውን እንዲያሰማን ነው የምንፈልገው። ከዛ በተረፈ ግን በቃ አይቻልም። ኤርሚያስ ላይ ተንጠላጥሎ ኤርሚያስን ተሳድቦ ኤርሚያስን ምናምን ብሎ ሌላ ነገር ለመስራት መሞከር ጥቅም የለውም። ዘመዶች አትድከሙ፣ አያስኬድም፣ አትድከሙ። ቪዲዮ አለ እጄ ላይ አሁን እሱ የተናገረበት ቪዲዮ እጄ ላይ አለ የሚል ሰው ያምጣ። አሁን ይኸው እየጠበቅን ነው። 859 ሰው ሲቁጭ ብሏል። ይኸው እየጠበቅን ነው። ከሌለ ግን አንድ ነገር ይታወቅ፣ አሉባልታና ውሸት ነው የሚወራው። አሉባልታና ውሸት ነው የሚወራው። ለአሉባልታና ለውሸት ደግሞ ክላሪቲ ስንሰጥ ማስረጃ ስናቀርብ አንከርምም። ስራ ስላለብን ባካችሁ አታድክሙን። ይሄ ልጅ ስራውን ይስራበት፣ ተዉት። ወንድሞች ስራቸውን ይስሩበት፣ ተዋቸው። መሆን ያለበት ነገር ይሄ ነው። ቢኒያ አንድ ቁጥር ጽፈ ነበር መናገር ፈልገ ነው ጓሄድ። አዎ ቱ ቢ ኦነስት ግልጽ ከተነጋገርን እዚያው ሉተራንና መካነ ኢየሱስ ነን ብለው በጴንጤቆስጣል ላይ የሆነ ጥያቄ ለማንሳት የሌለ ጥያቄ እንዳለ አድርገው ፈጥረው ለማንሳት የሚሞክሩ በመንፈስ ቅዱስ ስጦታ የማያምኑ ለሰው ኢየሱስ ያድናል የሚለውን መልእክት አንድ ቀን ተናግረው በማያውቁ ሰዎች በነሱ የዛንም ያህል ከነሱ ጋር እንወርዳለን ብዬ አላምንም። በእውነት በጣም ከንቱ የሆኑ ሰዎች ናቸው። በተለይ እሺ ስም አልጥራ just let me just hold my tongue። ጊዜ አታጥፋ በእንደሱ አይነት ነገር። ማንንም ሰው ስም ሜንሽን ማድረግ አያስፈልገንም። በቃ ምንም ሀሳብህን ግን ንገረን። ኦኬ። ነገር ግን አንድም ቀን በአገልግሎታቸው አንድ ሰው ወደ ጌታ መጥቶ አይተናናቅም። ኦኬ። የሚለካው አገልግሎት በፍሬ ነው። አንድም የሚለካበት ፍሬ ደግሞ ሰዎች አትሊስት ጌታን ሲቀበሉ እናውቃለን። በእኛ ዘንድ ይሄው የኢየሱስን አዳኝነት፣ በጎነቱን፣ ቸርነቱን፣ ፍቅሩን፣ መልካምነቱን፣ አዳኝነቱን እየሰበክን ሰዎች ጌታን እየተቀበሉ ነው። ሃሌሉያ። ደግሞ እንቀጥላለን። በጣም ማለት መልእክቴ ነው፣ ለነሱ ነው ይሄ መልእክቴ። ስለሚሰሙት እዛም ለነሱ ያለኝ መልእክት ነው። ሰዎች ጌታን እየተቀበሉ ነው። በዚህ አገልግሎት ሰዎች ጌታን እየተቀበሉ ነው፣ እየዳኑ ነው። በውስጥ ጥያቄ ያላቸው ሁሉ በውስጥ ኮንታክት እያደረጉን ጥያቄያቸው የተመለሰላቸው እንደ መጽሐፍ ቅዱስ እያስተማርናቸው ዛሬ ጌታን እየተቀበሉ አሉ። ወደፊትም ደግሞ ይቀበላሉ። ኦኬ። ከጀርባህ 10,000 መጽሐፍ ብትደረድር ኦኬ፣ ሙስሊምም ልክ እንዳንተው እንደዚሁ አንብቦ ጥቅስ እየጠቀሰ ይሞግታል። ኦኬ። ነገር ግን በህይወት የተገለጠው አንዱ ምንድን ነው? የኢየሱስን አዳኝነት ስንናገር ሰዎች ልባቸው እየተነካ ዛሬ ድረስ ይድናሉ። አንድ ቀን ኢየሱስ ጌታ ነው ብሎ የማያውቅ ሰው ጋር እጃችንን አጣጥፈን አይ እሺ አንተ ምን አልክ፣ አንቺ ምን አልክ፣ አንቺ ምን አልሽ ምናምን ብለን አሁን ከነሱ ጋር ሰጣ ገባ ውስጥ አንገባም። አሁንም ወንጌላችን ይቀጥላል። አይ በማስረጃ አለኝ ኤርሚ በቃ መካነ ኢየሱስና ሉተራውያን አልዳኑም ያለበት ማስረጃ አለኝ ያለ ሰው ካለ ይዞ ይምጣ። በቃ ይዞ ይምጣ። እሱን ይዞ ከመጣ እኛ ራሱ ኤርሚን ይኸው አንተ እንዴት እንደዛ ትላለህ ይቅርታ ጠይቅ ብለን እናስብለዋለን። ኤርሚ እንትን ባደረገ ቁጥር ኢቨን በዲቤቱ ጊዜ ጥያቄ በሚጠየቅበት ጊዜ ኖ እነሱ ወንድሞቼ ናቸው ነው ያለው። ደግሞ ብዙ ሉተራውያን አሉ፣ ብዙ ደግሞ መካነ ኢየሱስ እንትኖች አሉ። በመካነ ኢየሱስ ቤተክርስቲያን የታቀፉ ወንድሞቻችን አማኞች አሉ፣ የዳኑ በጌታ በልሳን የሚናገሩ
በመንፈስ ቅዱስ የተሞሉ ኦኬ፣ በጣም ብዙ ስራ እየሰሩ ያሉ መሬት ላይ ወርደው እነኚህ ማንነታችሁንም አናውቅም፣ ማወቅም አንፈልግም። ቱ ቢ ኦነስት እዛው ጥጋችሁን ያዙ። በቃ ምንም ማንነታችሁ ሲጀምር እከሌ ናቸው እከሊት ናቸው የምትባሉም ሰዎች አይደላችሁም። አንፈልግም ማወቅም። እኛ የምንፈልገው ማንን እንደሆነ ታውቃላችሁ? በወንጌል የተጠመደ ህዝብ ነው የምንፈልገው። አንድ ነገር እውነቱን ግን ስነግራችሁ የፈለገ ነገር ይሁን ዛሬ የጌታን አዳኝነት ይህንን ወንጌል የምንሰብከውን ወንጌል ለማስቆም የፈለገ ብትጥሩ እግዚአብሔር ምስክሬ ነው፣ ከጌታ ጋር ነው ጸባችሁ፣ ከእኛ ጋር አይደለም። እኛ ምንም ችግር የለውም። ተሳድበ የፈለክበት መተኛ ትችላለህ። ቲክቶክ ነው ገብተዋል። ይሄ እኮ ቨርቹዋል ኮንትን ነው፣ ቨርቹዋል ፕላትፎርም ነው። የፈለግከውን ብለህ ሰውን በውሸት ከሰህ የፈለግከውን አድርገህ በየቤት ተሾጉረ መተኛ ትችላለህ። ችግር የለውም ከኛ ጋር። በልጁ ወንጌል ግን የማይቀልድ አምላክ አለ። ኦኬ፣ ስለ ልጁ በሆነው ወንጌል የማይቀልድ ጌታ አለ። ይሄውላችሁ ከሞተ ከ2000 ዓመት ጀምሮ እስከ ዛሬ ድረስ በብዙ ስደት ውስጥ እንኳን እየበዛ የመጣ ወንጌል አለ። በመንገድ ላይ የመጡትን ሁሉ ይሄ እንቅፋት ሁሉ እየነቀለ ዛሬ ድረስ ያደረሰ የዘላለም አምላክ እግዚአብሔር አለ። ስለ ልጁ ወንጌል ብራዘር እንትን አይለውም፣ አይደራደርበትም። ያለው የመጨረሻው ጊፍቱ ነው እሱ። ስለዚህ በወንጌል እንቀጥላለን። ልዩ ነገር አለን የምትሉ በማስረጃ እናወራለን። እንደዚህ ብሏል ኤርሚያስ ካላችሁ ይዛችሁ ነው። ከዛ ውጭ ወንጌል ነው። አሁንም ቢሆን አንተን አንልም። በእናንተ እንትን ምንም በእናንተ ድራማ ምንም አንያዝም። ማንነታችሁን አናቅም። በቃ ማወቅም አንፈልግም። ወንጌል እንስራበት። ተባረክ ፓስተር። በቃ እኔን ነው ማለት። እሺ ቴንኪዩ ቢንዬ፣ ጌታን እናመሰግናለን። ኤርሚ ለስብከት ተዘጋጅ። ወንጌል መስበክ ስለሆነ ምድርን እያንጫጫት ያለው ከዚህ በላይ በዚህ ልክ ተናግረናል። አንተ ሌላ ነገር እንድትናገር አልፈልግም። ስለማያምርብህ አትናገርም። ያን የሚያምርብህን ወንጌል ነው የምትናገረው። እሱ ነው ምድር እየበጠበጠ ያለው። መቀጠል አለበት። ወንጌል እንዳትናገር ነው ስትራቴጂው። ይሄን ደግሞ እናውቃለን። አንስተው ቅዱስ ቃሉ እንደሚል እግዚአብሔር መንፈስ ስላለ ውስጣችን ስለምናቅ አንስተው። የእግዚአብሔር መንፈስ ካንተ ጋር ነው፣ ጌታ ካንተ ጋር ነው። ያን የእውነት ወንጌል አሁን ትናገረዋለህ። አየሩ ሲሰማው፣ ምድሩ ሲሰማው የሚንጫጫበትን ያን ወንጌል ታወራዋለህ። በቃ ለዚህ ጉዳይ ከዚህ በላይ ሰዓት አንሰጥም። ወንጌላዊት መካኒስት ቤተክርስቲያን ወንድሞች ይመስሉኛል እዚህ የመጡት ከታች ለእነሱ ድል ንስጥና ቀጥታ ወደዛ ገባለሁኝ። ስለተዋሸ ነው። ቪዲዮን ካለ ያምጡት። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ተብሏል አይደለ? ኦኬ፣ ያምጡት። እሱ ነው። አንተ ተዘጋጅ። እነዚህን ወንድሞችን ያናግራል። አንተ ባለበት ሪቨረንድም ጠርቻቸው ዶክተሩም ማለት ነው ሄድ ኦፊስ ላይ አደባባይ ላይ ይቅርታ ጠይቃለሁ ህዝቡ። ችግር የለም። ቆይ ስንቶ ምን በላውን ኤርሚ ቶ ሌላውን ነገር አንተ ተዘጋጅ ለስብከት። ወንድሞች መጥተዋል። ከወንድሞች ጋር ነው ብሩኬ ያወራ። እሺ ብሩኬ ይሰብካል። ቆይ ብሩኬ ያወራል። እነዚህን ወንድሞች እኔ ላውራቸው። ሳሚ እንዴት ነህ? ከእነሱ ጋር ማውራት ፈልጋለሁ። ፓስተር እድል ስጠኛል። እሺ ሰጣለሁ ጉዳይ ካለሽ። ሳሚ እንዴት ነህ? ሰላም እግዚአብሔር ይመስገን። እንደት ናችሁ? ደግ ነው ወይ? አለን። ቪዲዮ አግኝተህ ነው እንዴ? ቪዲዮም ግን ለጊዜው አላገኘውም፣ ግን ተናግሮ ነበረ። አይ ቪዲዮ ከሌለ ተናግሮ ነበር አይሰራም። ሳሚዬ እኔ አሁን የምፈልገው ማስረጃ ሉትራን ቤተክርስቲያን። ቆይ ስማኝ፣ ሉትራን ቤተክርስቲያን ለምን አስወጣችሁት? የለውም በቃ ቪዲዮ የለኝም ካለ ግድ የለም ታገሱ፣ አይዟችሁ። ቆይ ቢኒያ ወንድም ቪዲዮ ላይ አይኖራቸው ይችላል። ለእኔ ተውልኝ ፕሊዝ፣ ፕሊዝ ምንም አታርጉ።
እሺ ሳሚ ናግባ። እሺ ሳሚ እስኪመጣ ስምህን እንግዲህ በቸርችህ ስም አድርገዋል። መካነ ኢየሱስ ብዬ ልጠራ ነው። ፕሮፋይልህ በቤተ እምነቱ ስም ነው፣ በመካነ ኢየሱስ በዛ ልጠራ ነው ወይ? ስምህን አውሰኝ። እሺ ሁላችንም ሰላም በያለሁ። እንደምን ቆየኛ እንደ ሳሚ ስለመጣ ልጨርስ። ከሳሚ ጋር የጀመርኩት። እሺ ሳሚ ይሰማሃል? ሳሚ አንሚውት አድርግ። ሳሚ ኧረ ሳሚ ድምፅ ላላሰማ አልከኝ። አሁን ድምፅ ይሰማል። ኦኬ ይኸውልህ ሳሚ፣ ቅድም ስንናገር የነበረው ምንድን ነው? ኤርሚያስ መካነ ኢየሱስ ቤተክርስቲያን ወይም የሉትራውያን ቤተ እምነት አልዳኑም ብሎ የተናገረበት ቪዲዮ አለህ? አለ ያመጣሉ። ለጊዜ የለም ግን አመጣለሁ። ችግር የለም። ስታመጣ ትመጣለህ። ግን ለምንድን ነው ከስድብ አጅበው የሚሰብከው ወንጌል? ለምን ወዳጄ ቅድስና ወንጌል ቢሰብክ አሪፍ። አሁን አቁም ሳሚ፣ አሁን አቁም። የመጣኸው እዚህ ስለ ኤርሚያስ የአገልግሎት ሁኔታ ልታወራ አይደለም የመጣኸው። የትኛው ወንጌል ልምሰብክ? አዳምጠኝ ከመካነ ኢየሱስ ውጪ ነው። የኔ ወንድም ተረጋጋ። በቃ ፓስተር፣ ቆይ ግድ የለም ኤርሚ፣ ቆይ ረጋ በሉ። እሺ አውሩ። እሺ መካነ ቀጥል። ይሄኛው ተላላኪ ነው ማለት ነው። ዝም በለው፣ ምንም አትናገር። ኤርሚ ዝም በለው፣ ምንም አትናገር። እሺ መካነ ኢየሱስ የሚለው ፕሮፋይል ያለው ወንድሜ ማን ልበል ስምህን? እሺ ስሜ ይስሐቅ ነው። እሺ ይስሐቅ፣ እንዴት ዋልክ? እግዚአብሔር ይመስገን። አሁን ያልኩትን ሰምተሃል አይደለ? ኤርሚያስ መካነ ኢየሱስ ቤተክርስቲያን አልዳነችም፣ ሉትራውያንም አልዳኑም፣ ወይ መካነ ኢየሱስ ወይ ሉትራውያን አልዳኑም ብሎ የተናገረበት ቪዲዮ እጅ ላይ አለ ይስሐቅ? እኔ እሱንም ቢዱንም አላየውም፣ አልሰማም። በዚህ ጉዳይ ማስረጃ የለም። ምን አልሰማም። ቴንክ ዩ ወዳጅ አዳምጠኝ። እኔ የምፈልገው ይሄንን ስለሆነ ሌላ ርዕሰ ጉዳይ አሁን ስለማላስተናግድ እታች ሆነህ በሌላ ጊዜ ጉዳይህን ልትነግረን ትችላለህ። አሁን ሌላ ነገር እንድታነሳልኝ አልፈልግም። እሺ ቴንክ ዩ ተባረክ። እሺ ቴንክ ዩ ወዳጄ። ሌላ ወንድሜ ገብቷል። ኤቫ ወዳጄ፣ ኤቫ ባርኩ። ሰላም ላንተ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ደግ ነን ጌታ ይመስገን። ኤቫ ወንድሙ፣ ይሄ ቪዲዮ አንተ እጅ አለ? ኤርሚያስ ሉትራውያን ወይም መካነ ኢየሱስ አልዳኑም ብሎ የተናገረበት ቪዲዮ አንተ እጅ አለ? ኤቫ ፓስተር፣ በመጀመሪያ ይሄን ነገር ዛሬና ትላንት ነው ሰው ለጥያቄ ብቻ ሌላ ነገር ሌላ ማብራሪያ አልፈልግም። ምን ይኸውልህ ለጥያቄ መልስ ነው የምፈልገው። ኤቫዬ እንድንግባባ ስለምፈልግ እኮ የመጣሁኝ ሌላ ቪዲዮ አለ ብለህ አይደለም የመጣኸው? እኔ ቪዲዮ እሱን ስለዝንት ብዬ ስለነበር ኤቫዬ ምንድን ነው ያልኩት መሰለህ? ይኸውልህ ኤቫዬ ያልኩት ምንድን ነው መሰለህ? እኔ ያልኩት ምንድን ነው መሰለህ? ቪዲዮ አለን የምትሉ ወገኖች ኑግቡ ብዬ ነው ግብዣ ያደረግኩት። ስለዚህ የመጡ ሁሉ ቪዲዮ አላቸው እያልኩ የምጠይቀው ይሄን ግብዣ ስላደረግኩ ነው። ይሄን ሰምታችሁ እኔ ቪዲዮ አይደለም። በመጀመሪያ አንዱ ነገር ብቻ አንድ ደቂቃ ብቻ ስጡኝና ልንገራችሁ። በመጀመሪያ አዳምጠኝ። ቆይ ኤቫ ምንም እንድትናገር አሁን የማልፈቅድበትን ምክንያት እነግርሃለሁ። ምክንያቴ ምንድን ነው? አሁን ይስሐቅ ጋርም ስናወራ እንደነበረ ይሄ ርዕሰ ጉዳይ መቋጨት ስላለበት ሌሎች ኤርሚ ኢቫ ማለት አይ ቲንክ ወንጌላዊ አብዱልሰላም ይመስለኛል። ከመካነ ኢየሱስ ነው አይደለ? ወንጌላዊ አንተ አሁን ነኝ። ኤርሚዬ ገብቶኛል። ወንጌላዊ ቆይ ስም ነው ገብቶኛል። ይኸውልህ ወንጌላዊ ስማኛ፣ ምንድን ነው መሰለህ ይሄንን ነገር ክሊር አድርገን እንዘጋዋለን ብለን ስላሰብን ቪዲዮ አለ ተብሎ ስለተነገረ
እንግዲህ በቤተ እምነት ውስጥ ያላችሁ አገልጋዮች፣ አንተ እንግዲህ ወንጌላዊ አንተ እንኳን አልደረሰ የሚል ቪዲዮ የለም እጅ ላይ ምናልባት በተለያየ ምክንያት አልደረሰ ሊሆን ይችላል። ኤኒዌይስ ግን ምን ልልህ ነው የፈለግኩት ነገር ይሄንን መቋጨት ስለሆነ የምንፈልገው ቪዲዮ ያለው ሰው ነው አሁን የምንፈልገው። ሀሳቦች ሊኖሯቸው ይሄን የሚቋጭ ሀሳብ ራሱ እኔ ጋር ነው ያለው ፓስተር። ይሄንን ርዕሱ እንኳን የሚቋጭ ሀሳብ እኔ ጋር አለ። ለመስማት ፈቃደኛ ከሆንክ ነው። ምንድን ነው አንተ ጋር ያለው ሀሳብ? ቴንክ ዩ ከፈቀዳችሁልኝ ላውራ። ሰው ደቂቃ ስጡኝና ቪዲዮም በተመለከተ ቪዲዮ አንተ እጅ የለም አይደል? ወንጌላዊ ሶሪ፣ በቃ እንደዛ ከሆነ ኤርምዬ አንድ ብቻ እንድሰሙኝ ፈቃደኛ ከሆናችሁ። ቆይ ወንጌላዊ ተረጋጋ። መጋቢ እኔ እኮ ስለ ቪዲዮ እኔ ጋር የለም ብዬ ያለው እኮ እኔ እንደውም ራሱ ትክክል አይደለም እያልኩ ነው። ገብቶኛል። ይኸውልህ ለምን መሰለህ ምጫንህ ወንጌላዊ ነገሮች መስመር መያዝ ስላለባቸው ነው ምጫንህ። ገብቶሃል? ነገሮችን መስመር የሚይዙ እኮ በመነጋገር ነው። እና እሺ ተናገር እስኪ ልስማ። እስኪ ተናገር። ቴንክ ዩ ኤርሚ። በመጀመሪያ እንድታውቁት የምፈልገው እኔ ኤርሚ አለ ብሎ ቪዲዮ ማምጣትን አይደለም ቢሉ እንኳን ማመን አልችልም። ማላምንበት ምክንያት ምንድን ነው? ኤርሚ የሚያምነው አቋም ምንድን ነው ከሚለው ተንሼ ነው። መካነ ኢየሱስ ስለሆንኩ ብቻ ኤርሚ እንዲህ ያለ ስላሉ ብቻ ተንሼ ዘልዬ ኤርሚን ወደ መጥላትና ወደ መቃወም ሌላ ሀሳብ የሚሄድ ሀሳብ የለኝም በመጀመሪያ። ከዛ ባለፈ ግን አንዱ ላይ ነገር እንድታውቁ የምፈልገው የመጀመሪያው ይሄ አጀንዳ እያደረገ ያለ አካል እኔ አሁን ትላንትናና ዛሬ ነው ያየው። ኦኬ አውቃለሁ። ይሄ ማስረጃ በእጅ ያለና እንዲህ ብሏል የሚል አካል አይደለም። እዚሁ ላይ እየተሰሩ ያሉ ስራዎችን ለማቆም የተነሳ ሌላ ራሱን የቻለ እጅ እንደሆነ ነው ማምነው። መጀመሪያ እንዲህ አይነት ሀሳቦች ሲመጡ ምን ሊያደርጉ ነው? እኔ አሁን ይሄን ለመናገር ነው የገባሁኝ ከዛኛው ይልቅ። ይሄን ሀሳብ አጀንዳ አድርጎ ትላንትናና ዛሬ እያዘዋወሩ ያሉ ሰዎች አብዛኛውን አያለው። እኔ መካነ ኢየሱስ አገልጋይ ነኝ፣ የጉለሌ መካነ ኢየሱስ ወንጌላዊ ነኝ። ግን ጠይቅ ያለው እኔ እንዳሁም እንደዛ ብሎ ሲያወሩ የነበሩ ሰዎችን እስቲ ያምጡት እንደዚህ ያለበትም ብያለሁ። የሚያመጣም የሚናገርም የለም። ይልቁንስ አጀንዳው የተነሳው ፊት ለፊት ከኤርሚ ጋር ሰሞኑን እየተደረጉ ያሉ ውጊያ መጋደሎች በሙሉ አቅጣጫ ቀይሮ በሌላ አቅጣጫ ይገለጹ ዘንድ በዚህ አይነት መልክ ነው የተመጣው። ጌታ ይባርክህ። ቀጥል። አንደኛ ይሄ ነው። ሁለተኛ አለ ካሉ እኔ አሁን ትላንትናም ከትላንት ወዲያም ስላክልኝ ነበረ የሚልኩልኝ ሰዎች ደግሞ የኤርሚን ንግግርና እንደዚህ አለ የሚለውን አይደለም የራሳቸውን ፍላጎትና ሀሳብ አደራጅተው ምንድን ነው እየተሰራ ያለ እዚህ ላይ ለምሳሌ እኔ እዚህ ላይ እየተሰራ ያለ ስራን ሁሌ ከኤርሚ ስር እዚህ ጋር ተቀምጬ እሰማለሁ። እኔ የምሰማበት ምክንያት ስራው እየተሰራ ያለበት መንገድ አውቃለሁ። ምንድን ነው እየተፈለገ ያለው? አጀንዳ አድርጎ በዚህ ሰዓት ማምጣት ለምን ተፈለገ? የኛ ጉዳይ ቢሆን እኛ ከኛ ጋር የምንነጋገር ወይስ የሆነ ቡድን ከውጭ እያቀነቀነ ያን ነገር እያጦዘ ሌላውን ስራ ሁሉ ፈተን የምንቀመጥበትና የምናወራበት መንገድ ነው የተፈለገው? አንደኛ ላይ ይሄ መታወቅ አለበት። ሁሌ እንዲህ አይነት ነገር ትመጣ። ሁለተኛ መናገር የፈለኩት ይሄ የተነሳ የቤት ስራ ስለሆነ ነው። ሁለተኛ ልነግራችሁ የምፈልገው ሁሌ በእኛ መሀል ያሉ ነገሮች አንድ የምንሆንበትም የምንለያየትበትም ቢኖር እኛውንም ባለቤት የኛ የሆነ ጉዳይ በእኛ መወራት የለበትም ወይ? እርስ በርሳችን አንዳችን ከአንዳችን ጋር አውርተን መፍታት አንችልም ወይ? ቅድም ከኤርሚ ደስ ያለኝ የኔ አለቃ ነው ዶክተር ሌሊሳ ለእሳቸው ደውያለሁ። ስለ ቅድም ሰማሁ ነኝ እኛ ተነጋግረን መጨረስ የምንችል የኛ የሆነ ነገር ለምንድን ነው የእግዚአብሔር ትልቁን ስራ ፈተን ይሄንን ነገር አጀንዳ በማድረግ እዚህ ላይ እኛ እንድንፋጅ የምንሆነው? እኛስ አልፈን ይሄ ሁለቱ ካልኩ በኋላ ከዛ ይሄ የኔም የግል ሐሳቤና እይታዬ ነው። ኤርሚን በተመለከተ አለ ቢሉና ቪዲዮ ቢሉ አለ ቢሉ አላምንም። እኔ ቪዲዮ ቢልኩስ ከመና አውድ አንጻር ነው ያወራው ነው የምለው። አውዱ ቴንክ ዩ ፓስተር የተናገርክ ያለ መሰለኝ በማለት ነው። አይ አልተናገርኩም። እና ከምን አውድ አንጻር ነው የሚናገረው? ያን ነገር እየተናገረ ያለበት አውድ ምንድን ነው? ነገሮችን ተረጋግተን ማየት የለብንም ወይ? እያወራ ያለ ነገር ቅድም እንዳለው ለምሳሌ አንድ እህት እዛ በጥምቀት ተሰናከለችብኝና ሌላ ሰው አልክም አልኩ። ይሄንን ሲል ራሱ ይችን ቃል ብቻ አይደለም የሚለው ሰፊ ሌላ ውይይት አለ። ከዛ መሀል ነው ያለው። ለምንድን ነው ይሄን ሀሳብ ብቻ ቆርጦ
አጣሞ ወደ ጠብና ወደ ጦርነት ማምጣት የተፈለገው ሰው ይሄ እንደ ወንድም ነው የምላችሁ። ሁሌ እንደዚህ አይነት ነገሮች ሲነሱ ከዚህ አሁን ይሄኛው በቃ ከዚህ አንፃር ነው እየተሰራባቸው ያለ ስራ መቋቋም አልቻሉም። ያልቻለ ቡድን ደግሞ እኛን እርስ በርስ በማጋጨት እሱ ማነው ተቀምጦ የእኛን ጠብና የእኛን ጦርነት ለመመልከት የተደራጀ ቡድን አለ። እኛ ስለምንድን ነው ለተመልካች ጦረኛ ሆነን እርስ በርስ እየተዋገን ለተመልካቾች የልባቸውን በእኛ ላይ እንዲናገሩ እድል የምንሰጣቸው? እድሎች መዝጋት የለብንም ወይ? ከዚህ አንፃር ማሰብ የለብንም ወይ የሚል ነው። ይሄንን ነው በመጀመሪያ ማለት የፈለኩ። በኋላ ላይ ሌላ ሀሳብ ይኖረኛል። እሱን ከፈቀዳችሁልኝና ከቆየው ኤርሚ ሚዩት ተደርጊያለሁ። አንተ ጋር ሚዩት እንዳደረገ ከፈቱት፣ ወንጌላዊን ከፈቱት። ቴንኪው፣ በጣም ነው የማመሰግነው። ቴንኪው ወንጌላዊ፣ እግዚአብሔር ይባርክ። እኛም እያልን ያለ ነው ይሄንን ነው። ልክ አንተ ያልከውን ነገር ነው እያልን ያለ ነው። ኤርሚ በተለይ በደንብ አሁን ወንጌላዊ የተናገረውን ሰምተህ ከሆነ አጀንዳ ተቀርጾ ሲሰጠን አናንሳ ነው የወንጌላዊ መልእክት። ስራችን ላይ እናተኩር ነው። ይሄ ደግሞ እኔ ሁሌ የምናገረው ነገር ነው። ጌታ ይባርክ ወንጌላዊ። ኤርሚ አሁን ተዘጋጅተሃል ብዬ ተስፋ አደርጋለሁኝ። እስቲ አየሩ ትንሽ እነዚህ በአየሩ ላይ ያሉ መናፍስቶች ይስሙህ ስታወራ ወንጌሉንና ይቀጥሉ ጭንቀታቸውን። ቢጮሁም ካሉ እየጮሁ ይወጣል። ምናልባት ግን እንደው እድል የሚሰጡ ሰዎች ማለት እድል ብንሰጣቸው ለሰዎች ፓስተርዬ፣ ለማለብርኬና ለቤካ ሌሎችም እዚህ እኛ ጋር ያሉት ገስራ ያሉ ብቻ ሳይሆኑ እነሱም መናገር ይችላሉ። ግን እዚህ ውስጥ አገልጋዮች አሉ። ምናልባት ካልፈሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሉ። በውስጥ ለእኔ ከአስርና ከምናምን በላይ የሚሆኑ የወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ቴክስት አድርገውልኛል፣ ጽፈውልኛል። ስማቸውን ሜንሽን ማድረግ አይጠበቅብኝም፣ አንዳንዶቹም እንዳደርግ ስላልፈለጉ ማለት ነው። እና ቪዲዮዎች ደርሶናል ብለው ይላሉ። ግን አንድም ቦታ ላይ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያልዳነች ቤተክርስቲያን ናት ብሎ ኤርሚያስ የተናገረበትን ቪዲዮ ሊያመጡ አይችሉም። ስናገር እንኳን ሉተር ጻፈው ከተባለው አኳያ እንኳን መካነ ኢየሱስ አሁን ይህን ጽሁፍ ይዛ እኔን ልክ ሉተር ባለበት አይነት የምትል ከሆነ ሉተርን ዳር ያዝ ነው ብዬ የምለው ብዬ ስል ሙሉ በሙሉ የሪፎርሜሽን አባትነቱን ሁሉ ጭምር አይደለም የተናገረው፣ እንደ እግዚአብሔር ቃል ያልሆነውን ነው እሱን የተናገርኩት፣ አስምሬ የተናገርኩት ማለት ነው። እንደምታውቀው ፓስተርዬ፣ ሉተራውያንም መካነ ኢየሱስም እንደምታውቁት እኛ ሉተራውያን ወይ ደግሞ ሉተርን አምላኪዎች አይደለንም። ሉተር በእኛ አብያተ ክርስቲያናት አይመለክም እንደምታውቁት። ኦኬ፣ ተገቢውን ቦታ እንደ ሪፎርሜሽን አባት እንሰጠዋለን ከነበረበት የዘመን ርቀት እናም ደግሞ እውቀትም አባትነትም ጭምር ማለት ነው። አዳኛችን ኢየሱስ መስሎን፣ ጌታችን ኢየሱስ መስሎን አይደለም ነው አይደለ ነው። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የሚሰበከው የአብ ልጅ ኢየሱስ ነው ወይስ ሉተር ነው የሚሰበከው? የአብ ልጅ ኢየሱስ ነው። እኔ መጠየቅ አይጠበቅብኝም ሌሎቹን ወንጌላውያንም ማለት ነው። ምክንያቱም በዚህ ቤተክርስቲያን ላይ አገልግያለሁም ተገልግያለሁ። አንድ መድረክ ላይ አገልግያለሁ፣ የገርጂ መካነ ኢየሱስ ቤተክርስቲያን ማለት ነው። ገርጂ ጊዮርጊስ ከገበያው ወደ ሸለቆ ሲል ያለው ማለት ነው። ወጣቶች ፕሮግራም ላይ ተጋብዣ አገልግያለሁ። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብለው ኤርሚያስ እንደዚህ ብለዋል ብለው የሚሉት ወንድሞች ናቶቼ፣ አገልጋዮች የሆናችሁ ልብ በሉና ስሙ። ሪከርድ አድርጋችሁ ላኩ። እኔ ከዶክተር ጋዝ በውስጥ እየተጻጻፍኩ ስለሆነ በያው ጌታ ፊት አልኳችሁ። ከሳቸው ጋር የተጻጻፍኩትን እዚህ ማሳየት አይጠበቅብኝም፣ ግን እየተጻጻፍን ነው። ይሄ አለ የተባለው ሰውዬ እንኳን አይታወቅም። ቢሮ ላይ ፎቶ ልኬላቸው አላውቀውም ነው ያሉት። አሁን ይሄ መጥቶ እሳቱን የለኮሰው ሰውዬ ማለት ነው ከየት እንደመጣ አላውቀውም ነው ያሉት። ወንጌላ እልክልሃለሁ፣ ከአይ በላይም በውስጥ መስመር እልክልሃለሁ። አላውቀውም ነው ያሉት። እና በየአጥቢያው ግን እጠይቃለሁኝ፣ በየማህበረ ምዕመናኑ እጠይቃለሁኝ ብለዋል። ጠይቀው ቪዲዮንም ልኬያለሁኝ፣ ሰዎች ሊንኩን ልከውልኝ ልኬያለሁኝ። የኔንም ቪዲዮ የደረሳቸው የተናገርኩትን ምንም ሳልጨምር ምንም ሳልቀንስ የስንፍና ንግግር የሚሆን አቋም የሚሆን የተባለውን ቀጥታ ለሳቸው ነግራቸዋለሁ። ደግሞ ሰምተውታል፣ ብዙዎችም ሰምተውታል። እንዴት ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብዬ የምለው? ልብ በሉ ወገኖች፣ እዚህ እጅ ላይ ወንጌላዊ አሁን እንደተናገርከው ኦርቶዶክሳውያን እጃቸውን አስገብተውታል። እነ ዲበኩሉ ምን ሲናገሩ እንደነበረ ከነዚህ ሰዎች ጋር ሉተራውያንን ከተባሉ ሰዎች ጋር ምን ሲናገሩ እንደነበረ ቪዲዮ አለ። አሁን ሁሉ ገብተውና እሱ ምን አሉ? እርስ በርሳቸው ተባሉ፣ ተናጩ። እንበተናቸዋለን ብለን ነበር፣ በተናቸው አሉ። ይሄን ሽብልቅ ያስገባው ማን ነው? ሉተራውያንና መካነ ኢየሱስን
ከዚህ የከፋ ቃል ሰምቼ ነው የመጣው። ሰምተሃል አይደል? ወንጌላዊ እንግዲህ ከዚህ የከፉ ቃላቶች ሰምቼ ነው የመጣው ሌላ ቦታ። ለዚህ ነው ደጋግሜ ሪኩዌስት የላኩልህ። ቴንክ ዩ ወንጌላዊ። እና እንደዚህ እያሉ እንግዲህ እርስ በርሳችን እናናጫቸዋለን፣ እናባላቸዋለን። ለምን? ገድላት፣ ድርሳናታቸው፣ ስዕላታቸው ላይነሱ ነው የደቀቁት። ላይነሱ በዚህ ተቆጥተዋል። ያን ወርቃማ እባብ ሲመታ ከዚህ በፊት ነግሬያቸዋለሁ። ሲመታ ጌታ ያሳየኝ ከ11 ወር በፊት አንዳንዴ ከጌታ የሰማሁትን ቀጥታ መጥቼ የምናገረውም ለዚህ ነው። ቀጥታ እናገራለሁ መጥቼ በግለሰብ ደረጃ። በመጀመሪያ ራዩን ጌታ ሲያሳይ ለፓስተር ነው የነገርኩት። ለሱ ከነገርኩት በኋላ ከጸለይኩ በኋላ ግን ፐብሊክ አደረግኩት። እንኳንም ፐብሊክ አደረግኩት። ያ ወርቃማ እባብ ትዝ ይላችኋል። እሱ ሲመታ ማለት ነው የሚናወጠው ነገር ያሳየኝን እግዚአብሔር ሪል ነው የሆነው። ያ እባብ የተመታው እዛ ዲቤት ላይ ነው፣ ልጁ ላይ ነው ያየሁት። ቀና ብለህ አይኔን እያየህ አውራኝ ብዬ ማለት ነው። የምታወራው ከጴንጤ ጋር ነው። ቀና ብለህ አይኔ እያየህ አውራኝ ብዬ አስደግሞ ማለት ነው። አስመትቶ አስደግሞ የመጣ ድግምተኛ ነበር። እንደዛ ሲደነፋ እንደዛ ሲጎረፋ የመጣ ማለት ፕሮቴስታንት የሚባል ሃይማኖት ገለባ ነው እያለ ሲመጣ የመጣውን ትቢት ማለት ነው። የዛን ቀን እባቡ ተመታ። ከዛ በኋላ እኮ ከኦርቶዶክስ ተደርጎ የማይታወቅ ጭንብል ለብሰው ሁሉ እኮ ነው የዲቤት ጥሪ ያቀረቡልኝ። አሁን ደግሞ ሉተራዊ ነኝ ብሎ የሚል በቤተክርስቲያን ደረጃ አይዶኖ በሄድ ኦፊስ የማይታወቅ ነው። በሎካል በማህበረ ምዕመናን በሎካል የሚታወቅበት ከሆነ ዶክተር እያጣሩ ነው ያሉት። ከየት እንደመጣ የማይታወቅና እዚሁ ደግሞ ቀኝና እግራቸውን ያለዩ በመንፈሳዊነትና በዓለማዊነት መካከል በክርስቶስና በቤልሆር መካከል ልዩነትን ያላወቁ ዝም ብለው ተነስተው ወጥተው ማይክ ማነው ገስት ከፍተው ቀኑን ሙሉ ቢውሉ የአብ ልጅ ኢየሱስ ያድናል ብለው የማይሰብኩ ንስሐ እና የኃጢአት ይቅርታ ለሰዎች እግዚአብሔር የሚሰጥበትን መንገድ የማያሳዩ የማይጠቁሙ መጣው ሁሉ ቀን የሚያወሩት ምንድነው? ኦሪጋን እንዲህ ያለ ነው፣ ሉተር እንዲህ ያለ ነው፣ ዙንግሊን እንዲህ ያለ ነው። ይሄ ነው እንደ የኛ ስብከት? ይሄ ነው የመካነ ኢየሱስ ስብከት? አይደለም። ይሄ ነው የሉተራውያን ስብከት? አይደለም። አይደለም። የሉተራውያን ቄሶች እንደዚህ እያሉ ነው የሚሰብኩት። እንደ ሂስቶሪ እንደ ቤተክርስቲያን ታሪክ ሪፎርሜሽን አባቶች የሚታሰቡበት ዘመን አለ። የተሃድሶ ዘመን የሚታሰብበት ዘመን አለ። ያኔ ሲሆን ይነሳል። አንዳንድ ቦታ ላይ ሲጠይቁ ይነሳል። ኦኬ ሉተራውያንን ተብሎ ሲባል መካነ ኢየሱስና ሉተራውያንን ብቻ ብለው የሚሉትን የሚወክል ብቻ አይደለም። ሉተር እኛንም በአንድ በተዘዋዋሪ ወንጌል ይወክለናል፣ ወይ ደግሞ እናምናለን የሉተርን ሪፎርሜሽን ማለት ነው። ግን የኛ የመሰረት ድንጋይ ሉተር ነው እንዴ? አይደለም። የማዕዘኑ ድንጋይ ሉተር ነው እንዴ? አይደለም። አይደለም። እኔ ወንድሞቼ አይደለም። እንደዚህ ከሆነ ሚና ይለያለሁ። አይደለም። የአብ ልጅ ይዤ ብቻዬን እቀራለሁ ማለት ነው። አይደለም። እሱ የመሰረት ድንጋይ አይደለም፣ የማዕዘን ድንጋይ አይደለም። ሉተር፣ ጆን ካልቪን የሪፎርሜሽን አባቶች የማዕዘን ድንጋይ አይደሉም። የቤተ ክርስቲያን ራስ አይደሉም። የቤተ ክርስቲያን መሰረት አይደሉም። የአብ ልጅ ነው መሰረቱ፣ የአብ ልጅ ነው የማዕዘን ድንጋዩ። ማንም ምንም የሚናገር የአብ ልጅ ምን ብለዋል? በሱ ትምህርት በሐዋርያቱ ትምህርት ነው የሚዳኙ። ስለዚህ እንደው ሌሎች የምትናገሩ ሰዎች ካላችሁ እድሉን ቢሰጡን ብላችሁ ምትሉ ወንጌላውያን መካኒስትና ሉተራውያን ውስጥ ያላችሁ ሰዎች ካላችሁ ኑ እናውሩ። የምታወሩ ከሆነ በነፃነት ማለት ነው። አስረግጬ ግን የምነግራችሁ እንኳን አንተን አይደለም አንዴ ቆይ ታገሰኝ። ቫይ እንኳን ቆይ ፓስተር አንዴ እንኳን እሱን አይደለም እኔን እንኳን ከስር መካነ ኢየሱስ አይደለም ይሉኛል። አይታል ለምንድን ነው ይሄ አጀንዳ የተፈለገው የሚለውን አሁን እያጣራ እሺ አጀንዳው የተፈለገበት ዓላማ አለ። እኛ ነን መንካት ኤርሚዬ እባክህ ስማኝ አንዴ። እኔ የምልህን ስማኝ። አሁን አንተ ተዘጋጅ ወንጌል ለመስበክ በግልጽ አማርኛ ወገኖቼ። የትኛውም መካነ ኢየሱስ ቤተክርስቲያን ሄዳችሁ ፕሮግራም ብትካፈሉ እነዚህ የሪፎርሜሽን አባቶች ሲሰበኩ አታገኙ። ሉትራውያንም መካነ ኢየሱስም የሚሰብኩት ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል የሚለውን ይህም በደንብ እናውቃለን። አንዳንድ የሉትራውያን አገልጋዮች እነዚህን ሰዎች እንኳን አያውቋቸውም። እነዚህን ሰዎች የሚያውቋቸው ወደ መጽሐፍ ቅዱስ ትምህርት ቤት የሄዱ ለማንበብ ዕድል አግኝተው ያነበቡ ሰዎች ናቸው። መካነ ኢየሱስ ቤተክርስቲያን እንደ ቤተክርስቲያን እንደ ዲኖሚኔሽን፣ ሉትራውያን እንደ ዲኖሚኔሽን መልእክታቸው ኢየሱስ ነው። ይሄንን ጠንቅቀን እናውቃለን እኛ።
አሁን በጣም በጣም እዚህ ላላችሁ ሰዎች ኤርሚያስ ከተናገረው ነገር ውስጥ አንድ ነገር ላይ በደንብ እንድታሰምሩበት ፈልጋለሁኝ። የኢትዮጵያ መካነ ኢየሱስ ቤተክርስቲያንን የሚመሩ ሰዎች ወይም ሊወክሉ የሚችሉ ሰዎች መካከል አንዱ አሁን ኤርሚ ያገኛቸው ዶክተር ናቸው። እዚህ ቲክታክ ላይ መጥቶ የሚያወራ ሁሉ ኤርሚያስ እኮ የወንጌላውያን ቤተ እምነትን አይወክልም፣ አንድ ወንጌላዊ ነው ባለበት አጥቢያ ውስጥ እግዚአብሔር ለወንጌል ጠርቶታል፣ የወንጌል መልእክት ያገለግላል። በዚህ ጥላ ስር ሆኖ ሲሰራ እናበረታታለን፣ ሲሰራ እንደግፋለን፣ ሲያበላሽ ተው ይህን ነገር አስተካክል እንላለን። የወንጌላውያንን ቤተ እምነት የእምነት አቋም ኤርሚ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ብሎ አይደለም የሚወስነው። እሱ አይደለም የሚወስነው፣ እሱ ወንጌላዊ ነው። ስለዚህ እዚህ ቲክታክ ላይ መታችሁ የምትናገሩ ሰዎች ለምሳሌ ወንጌላዊ መጥቶ ተናግሯል፣ ያለበትን አጥቢያ ነግሯቸዋል። እኔ ያለሁበት አጥቢያ አለ፣ የምንወክለው ያለንበትን አጥቢያ ነው። አጥቢያይቱ የሰጠችንን ኃላፊነት ነው። እንደ ዲኖሚኔሽን ያለውን አስተምህሮ እኛ ተነስተን በዚህ ውጣ በዚህ ውረድ የምንል ሰዎች አይደለንም። አንድ ሁለተኛ፣ እንደ ዲኖሚኔሽን የነዚህ ሰዎች መልእክት ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻና ብቻ ነው። ለሉተር አያጥኑም፣ ለሉተር አይሰግዱም። በእሑድ ስብከታቸው ሲያስተምሩ ምናልባት ምሳሌ ማውራት ኖሮባቸው ካልጠቀሱ በስተቀር ስሙም አይነሳም። ስለዚህ ወንጌላዊ እግዚአብሔር ይባርክህ። በጣም ጥሩ ነገር ነው የነገርከን። እኔ አሁን ኤርሚ ወደ አገልግሎት ከመግባቱ በፊት እኔ ሌሎች አገልጋዮችን መጥተው መናገር የሚያስፈልግ አይመስለኝም። ስራችን ላይ ወደ ስራችን እየተናገርን ወደ ስራችን መመለስ አለብን። በዚህ ልክ ጊዜና ቦታ እነሱ የሚፈልጉት ነው። በዚህ ልክ ጊዜና ቦታ አንሰጥም። አሁን ወደ ስራ መመለስ አለብን ነው እያልኩ ያለሁት። እኛ ብዬ ስናገር ኤርሚያስን ጨምሬ ነው የምናገረው። የወንጌል አማኞች የሆንን ሰዎች የኢትዮጵያ መካነ ኢየሱስ ቤተክርስቲያን ወይም የሉትራን ቤተክርስቲያን አልዳነችም ብለን ተናግረንም አናቅም፣ አናምንምም። ስብከታቸው ኢየሱስ እንደሆነ እናውቃለን። ስብከታቸው ኢየሱስ እንደሆነ እናውቃለን። በጌታ ወንድሞቻችን ናቸው። ለዚህ ነው ቅድም ቢኒ እንዳነሳ ዲቤት ላይ ከዲቤት ማምለጫ ተደርጎ ሊጠቀስለት ለማሳሳት ሲሞከር ወንድሞቼ ናቸው ብሎ ነው የመለሰው። ስለዚህ በቅንነት የምትሰሙ ሰዎች በዚህ አግባብ ስሙ። ከዛ በተረፈ ግን ስራ ልታስፈቱ የተሰማራችሁ ወገኖች ዛሬ ቁርጣችሁን ወቁ። ለመጨረሻ ጊዜ ነው የምንነግራችሁ። ሌላ ርዕስ ፈልጉ። በቃ ሌላ ርዕስ ፈልጉ። ይሄኛው ርዕስ ነቅተንበታል፣ አውቀናል፣ ባነናል። መልስ ይዘን አንመጣም ካሁን ወዲህ በጭራሽ። በቃ ነቅተናል፣ በቃ ብንን ብለናል። አሁን ዋናውን ነገር የተጀመረውን ያንን መሞት ያለበትን እባብ እንቀጠቀጣለን። አሁን በወንጌል እውነት እሱ መመታት አለበት። ብዙ ወንድሞች ብዙ እህቶች አሉን ወንጌል ሰምተው መዳን ያለባቸው። ብዙ ወንድሞች ብዙ እህቶች አሉን በወንጌል ተነክተው መዳን ያለባቸው። ስለዚህ በቃ ሌላ ነገር ፈልጉ። ያልነቃንበት ነገር ካለ ፈልጉና እሱን ደግሞ ይዛችሁ ስትመጡ እስክንነቃ ልታወዛግቡን ትችላላችሁ። ስንነቃ እንዲሁ እንወረውርላችኋለን። በተረፈ አሁን ምንም ሌላ ነገር አያስፈልገውም። ቀጥታ ወደ አገልግሎትህ ዘው ብለህ ግባልኝ። ይህን ርዕስ አንሳና ወደ አገልግሎትህ በቃ አለቀ። በዚህ ልክ ከአንተ ጋር መነጋገር ወርደ የምታወራው ነገር የለም። ወደ አገልግሎትህ ወንድሞች አሉ፣ እነ ብሩክ እነ ቢኒ ግቡ በሉት። አሁን ስራችሁን ቀጥሉ። ስንት ስራ አለብን። እግዚአብሔር ቴንክ ፓስተርዬ። የሐዋርያው ቅዱስ ጳውሎስ መልእክት ያለው ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 1 እስከ ቁጥር 18 ድረስ ያለውን ክፍል አንብና ፈጠን ብዬ እናገራለሁ። በጌታችን በኢየሱስ ክርስቶስ አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን።
እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሃሌሉያ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡትም ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ። በዚያን ዘመን ከእስራኤል መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክብር ለታረደው በግ ይሁንለት። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ አብ ወደ እግዚአብሔር። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥልን ግርግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ላይ ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ይሰፈርበት እዚህ ላይ መጥቶም ክርስቶስ የአብ ልጅ መጥቶም ርቃችሁ ለነበራችሁት ለእናንተ ለአሕዛብ ማለት ነው። ለኤፌሶን ቅዱሳን የተጻፈው ለእናንተ ርቀው የነበሩት አሕዛብ ማለት ነው። ለእናንተ ሰላምን ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና የጌታችን የኢየሱስ ክርስቶስ አምላክና አባት የሆንክ የብርሃናት ሁሉ ምንጭ በዘላለም ተራሮች ላይ ሆነ በድንቅ የምታበራ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በልጅ በክርስቶስ ኢየሱስ በኩል ራስን የገለጥክልን ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር አብን የሚያውቀው የለም ተብሎ እንደተጻፈ ልጅህ ኢየሱስ ክርስቶስ መጥቶ የተረከልን የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ እግዚአብሔር አብ ለዘላለም ስም ይባረክ። ልጅህን ኢየሱስ ክርስቶስን ልከህ ልታድነን ቤዛ ሊሆን በመስቀል ላይ እንዲሞት ለሰው ልጆች ሁሉ በደልና ኃጢአት ቅጣታችንን እንዲቀጣ አድርገሃልና እናመሰግንሃለን። የዘላለም ሕይወትን በልጅ በክርስቶስ ኢየሱስ በኩል እንድናገኝ ይህንን አድርገሃል። ልጅህን ልከሃል። ነፍሳችንን ከታችኛይቱ ከሲኦል ልታድናት ልጅ መጥቶ ምትካዊ ቤዛነትን ምትካዊ ሞታችንን ሞቶልናል። በእርሱ በማመን የኃጢአት ይቅርታዬን አግኝቻለሁ። እዚህ ያሉ ወንድሞቼ አግኝተዋል። ነፍሳችን አርፋለች። ወደ እሱ በመጣጋታችን የሕይወትን ውሃ ምንጭ ጠጥተናል። የማይደርቀውን ሃሌሉያ የማይደርቀውን መንፈስህን ከውስጣችን አፍልቀዋል። የሕይወት ውሃ ወንዝ ከሆዳችን ፈልቋል። ይፈልቃል ብሎ እንደ ጮኸ ልጅ አዎ ፈልቋል። እናመሰግናለን። ለዘላለም ስም ይባረክ። ልጆች ተብረን መጠራታችን ሳያንስ በመንግስት ውስጥ ደግሞ እንድናገለግል ጸጋን ስላበዛህልን ምሕረትን ስላገለልክልን እናመሰግናለን። ለዘላለም ስም ይባረክ። ኢየሱስ ክርስቶስ የሁል ጊዜ ስብከታችን ነህ። ኢየሱስ ክርስቶስ የሁል ጊዜ የዓይናችን ማረፊያ ነህ። የቤታችን ትንሣኤ ነህ። የሁል ጊዜ ትንሣኤያችን ነህ። የሁል ጊዜ ስብከታችን ነህ። በበጋ በክረምት በማግኘት በማጣት በሀብታሞች ፊት በባለስልጣን በታላላቆች በታናናሾች በሚጠይቁን በእናቶቻችን በአባቶቻችን በትውልድ ሁሉ ፊት የማናፍርብህ የምስራቻችን ነህ። አንተን ሰው በማመን ከዘላለም ፍርድ እንደሚድን አድነህን ያድናል ብለን እንናገራለን። አትርፈህን ያተርፋል ብለን እንናገራለን። አስመልጠህን ያስመልጣል ብለን እንናገራለን። ባሪያህ ዳዊት እንደተናገረ እግዚአብሔር ያዳናቸው ከጠላቶቻቸውም እጅ ያዳናቸው ይናገሩ ተብሎ ባሪያህ እንደተናገረ አዎ አድነህን፣ አንተ ከጨለማው ስልጣን አድነህን።
ወደ ፍቅር ልጅ መንግስት ያፈለስከንን አዳኙ አንተ ነህ ብለን በዚህ ትውልድ መካከል እንናገራለን። አንተ በሰጠህን ጸጋ፣ አንተ በሰጠህን መንፈስ፣ አንተ በሰጠህን ዘመን፣ አንተ በሰጠህን አንደበት በተኮላተፈ አንደበት እንናገራለን። ማዳን ያንተ ነው፣ ጥበብ ያንተ ነው፣ ኃይል ያንተ ነው። እግዚአብሔር በልጅ በኢየሱስ ክርስቶስና ስልጣን አሁንም እጸልያለሁ ጌታ እግዚአብሔር ሆይ መጥቶ እርቀውም ለነበሩት ለአሕዛብ ሰላምና የምስራችን ቀርበውም ለነበሩት ለአይሁዳውያን ሰላምን የምስራች ብሎ የሰበከው የልጅ ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ እንዲናኝ ለነዛ አባቶቻችን ሐዋርያት የማይለወጠውን ሃሌሉያ ሃሌሉያ የማይለወጠውን ለዘላለም የሚሆነውን ድነት የማይለወጠውን ወንጌል በእጃቸው አሲዞ ከፀሐይ መውጫ እስከ መጥለቂያው ድረስ ላከው ተብሎ የተባለው እኔ እጅ ላይ ደርሷል፣ ወንድሞቼ እጅ ላይ ደርሷል። የኛን ህይወት አድኗል፣ የኛን ህይወት ነክቷል፣ የኛን ህይወት ቀይሯል። እግዚአብሔር የሰዎችን ህይወት በልጁ በኢየሱስ ክርስቶስ ሞት ሲያምኑ ይለውጣል፣ ያድናል፣ ይታደጋል ብለን የዳዊትን ልጅ የአብን ልጅ እንሰብካለን። ኢየሱስ ለዘላለም የሚያድን ጌታ ነው። ያድናል። ጌታዬ ታድናለህ፣ ታድናለህ፣ ትታደጋለህ። እኛ የምሕረትህ ሰርቶ ማሳያዎች ነን። ከምሕረትህ ባለጠግነት የቀመሰ እረኛ ነው እዚህ የሚያወራህ። በጸጋህ ባለጠግነት የዳነ እረኛ ነው እዚህ የሚያወራው። ጌታ ኢየሱስ ለዘላለም ስም ይባርክ። ከፍቅር ባለጠግነት በፍቅር ባለጠግነት ሊመተር ሊገመት ሊለካ በማይችል ባንተ ዘላለማዊ ፍቅር የተወደድን ሰዎች እንደዚህ ያለ ነው። ስለዚህ እንሰብካለን። የፍቅርን ባለጠግነት እናወራዋለን። የጸጋን ባለጠግነት እንናገራለን። የምሕረትን ባለጠግነት እናወራለን። ኃጢአተኞችን ኢየሱስ ይወዳል ብለን እንላለን። ኃጢአተኛውን ኢየሱስ ይወዳል ብለን እንላለን። ታድናለህ፣ ታድናለህ። ልጄ ሆይ ደግመሽ ኃጢአትን አትስሪ፣ በሰላም ወደ ቤትሽ ሂጂ ብለህ ያልክ የምታሰናብት በምሕረት የምታሰናብት ምረህ አድነህ ይቅር ብለህ በቁጣ አይነት ሳይሆን በፍቅር አይነት አይተህ የላካቸው ያዳንካቸው ዘኪዮስ ቤት የገባህ ኢየሱስ እኔ ቤት ገብተሃል። ዘኪዮስ ቀራጩ ቤት የገባህ ኢየሱስ እኔ ቤት ገብተሃል። ወንድሞቼ ቤት ገብተሃል። እኔ ህይወት ውስጥ ገብተሃል። ወንድሞቼና እህቶቼ ህይወት ውስጥ ገብተሃል። ታሪካችን ተለውጧል። ታሪካችንን ለውጠኸዋል። አዳኙን አንተን እንናገራለን። ይህንን እየተናገርን የሚያስቆመን ኃይል አንዳች የለም። ክብርና ገናነት ለታላቁ ለስም ይሁን። ጊዜያችን በስምህ ባርክልን። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። ጸልያለሁ እግዚአብሔር ሆይ በኢየሱስ ስም ይህንን ሊቋቋም የሚችል የጨለማው ዓለም ገዢ መልእክተኞች፣ የክፋት መንፈሳዊያን ሰራዊት ስጋ ለባሾችን ተጠቅመው ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ከአራቱም የዚች ፕላኔት ላይ የሚነሱ ከጨረቃ ላይ ቢነሳ ከጁፒተር ላይ ቢነሳ በሚልኪ ዌይ ጋላክሲ ውስጥ የተቀመጡ ቅዱስ ጳውሎስ በኤፌሶን መልእክት ላይ በአየር ላይ ስልጣን ያላቸው አለቆችን በስምህ እገጥማቸዋለሁ። ሁሌ እንደምጸልይ ሁሌ ይህን ድፍረት ስለሰጠኝ አለቃው መንፈስ ከአየር ላይ ተወግቶ በስምህ በኢየሱስ ስም የወደቀ ይሆን። ትእዛዝ ከሚሰጥበት ከፍታ ላይ የጨለመው ዓለም ገዢ ነኝ ቢሎ የሚለው አለቃው መንፈስ በስምህ ጉልበት የተመጋ ይሆን። በስምህ ጉልበት የተሰበረ ይሆን። በስምህ ጉልበት ዙፋኑ ይደፋ። በስምህ ጉልበት መረቡ ይበጣጠስ። በስምህ ጉልበት በልጅ በኢየሱስ ክርስቶስ ወንጌል ላይ የተነሳ እግዚአብሔር በስምህ ጸልያለሁ። አየሩን፣ ምድሩን፣ ተራራውን፣ ሸለቆን፣ ነገስታቱን ሁሉ ይዣለሁ ብሎ የሚል ባህሩን፣ ተራራውን፣ ወንዞቹን፣ ምንጮቹን ይዣለሁ ብሎ የሚል ክፉ ትምህርትን እያመጣ ሰው በኢየሱስ ክርስቶስ በማመን እንዳይድን በዚህም ብታምን ትድናለህ ብሎ የሚል ከጌታ ከኢየሱስ ክርስቶስ ወንጌል ያ ታላቅ ሐዋርያ ከሰበከው ከጳውሎስ ቃል ከአፉ ከወጣው ቃል ከወንጌል ቃል የተለየን ወንጌል የሚሰብክ በጌታ በኢየሱስ ስም ከከፍታው ላይ አለቃው መንፈስ ጉሮሮው የተረገጠ ይሆን። ኢየሱስ የተረገጠ ይሆን። ህዝብ ከመንግስቱ ያምልጥ። ህዝብ ከጉያው ያምልጥ። ህዝብ ከእባቡ ስራት ያምልጥ። ህዝብ ከዘንዶ ፊት ተፋ። ህዝብ ከዘንዶ ፊት ተፋ። በባቢሎን ላይ ቤልን እቀጠዋለሁ ካፉ የሚያወጣውን አስተፋዋለሁ ብለህ ያልክ ኃያሉ ጌታ
ኃያሉ ጌታ ክንደ ብርቱ ጌታ በጠነከረች እጅህ ሌዋታንን የቀጣህ የእግዚአብሔር ልጅ ኢየሱስ እጸልያለሁ። አፉን የከፈተ ዘንዶ፣ ጭፍሮችን የሚልክ ዘንዶ ኢየሱስ ወንጌሉ ሲነገር በምስራቅና በምዕራብ ሌላ የቤት ሥራ ሰጥቶ ይህንን የወንጌል እውነት ሊያዳፍን እንደ ሎጥ ሚስት ወደኋላ እንድንመለከት የሚያደርግ የጨለማው ዓለም ገዢ ሰራተኞች፣ የክፋት መንፈሳውያን ሰራዊት፣ በስም አድራሻችን የተመደቡ ተረኛ መናፍስቶች ከስም ጉልበት ባሪያ ኢሳይያስ እንደተናገረው ሰራዊቶቻቸው ከወይንና ከበለስ በንፋስ ቅጠላቸው እንደሚረግፍ እንዲሁ ይረግፋሉ ተብሎ እንደተጻፈ የክፋት መንፈሳውያን ሰራዊት ከአየር ላይ በስም ጉልበት የረገፉ የሆኑ ይርገፉ። የምሕረትና የማዳንህን ወንጌል ስንናገር በአንድም በቅርብም በሩቅም ትእዛዝ የሚሰጡ ሊያውኩ የመጡ በኢየሱስ ክርስቶስምና ስልጣን የተመቱ ይሁኑ። እግዚአብሔር ሆይ በጽዮን የምትኖር ሕዝቤ ሆይ አሦር በበትር ቢመታህ ግብፅም እንዳደረገብህ ዘንጉም ቢያነሳብህ አትፍራው። የሰራዊት ጌታ እግዚአብሔር ምዳማውያንን በሔሬብ ዓለት በኩል እንደመታ እንዲሁ ጅራፍ ያነሳበታል ተብሎ በቃልህ እንደተጻፈ አሁን በክፋት መንፈሳውያን ሰራዊት ላይ ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ አይኖቹ የእሳት ነበልባል በሆኑ በልጅ በኢየሱስ ክርስቶስ የስም ስልጣን የጨለማው ዓለም ገዢዎች የተቃጠሉ ይሁኑ። የቁጣህ ጅራፋውን በእነሱ ላይ ይንደድ። የያዛቸውን ትውልድ ይልቀቅ። የጦር መሪያችን ኢየሱስ አንተ ነህ። ውጣና ስበክ ያልከኝ አንተ ነህ። ውጡና ስበኩ ያልከን አንተ ነህ። የላከን አንተ ነህ። አንተ ልከን ስለ አንተ እናወራለን። ስለ አንተ ልናወራ ስንነሳ ስለ ሌሎች እንድናወራ የቤት ሥራ ሊሰጡን ባሉት ላይ እግዚአብሔር ሆይ ጥበብን ጨምረህልን ጳውሎስ ሐሳቡን አልስተውም ብሎ እንዳለ የሰይጣንን ሐሳቡን እንዳንስተው የሰነፎች ሰዎችን ሐሳብን እንዳንስት ማስተዋልን ሰጥተን ወንጌሉን እንድንሰብክ ጌታ ኢየሱስ አሳይተኛል። ያንን ሕዝብ አሳይተኛል። ወደ ፍጻሜ ታመጣዋለህ፣ ታድነዋለህ። እያዳንከው ነው። ሶሻል ሚዲያው አይደለም። ምድሪቱ በዚህ የወንጌል እውነት ትናጣለች። ጀምረሃል። ማንም አያስቆምም። ጀምረሃል። ማዳን ያንተ ነው። ጥበብ ያንተ ነው። በእያንዳንዱ ቤት ትንንሽ ዲቤቶች አሉ። ባል ከሚስት፣ ልጆች ከወላጆች እየተነጋገሩ ነው። እግዚአብሔር ለዘላለም ስም ይባረክ። አዳኙ አንተ ነህ። አንተ እንሰብካለን። ምሕረትህና ቸርነትህ ጸጋ ስለበዛህልን ተመስገን። ጊዜያችን በስም የተባረከ ይሁን። ይህንን እንድናገለግል ኃይልና ስልጣንን የምትሰጠን ጥበብና መረዳትን የምትጨምርልን የሥላሴ ሦስተኛው አካል የሆንከው ጌታ መንፈስ ቅዱስ ስምህ ለዘላለም ይባረክ። አንተ አቅማችን ነህ። አንተ አቅሜ ነህ። አንተ ጥበቤ ነህ። አንተ ትምህርቴ ነህ። አንተ መገለጤ ነህ። የኔ አባት ለዘላለም ስም ይባረክ። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም ለታረደው በግ ይሁንለት በኢየሱስ ክርስቶስ ሕያው ስም አሜን፣ አሜን። ተባረኩ ወገኖቼ። በዚህ በኤፌሶን መልእክት ላይ በጣም አሜን። በዚህ በኤፌሶን መልእክት ላይ ብዙ ጊዜ ወገኖች ተናግረዋል። አጭር ቃል ነው የምናገረው፣ አጭር ብቻ። ኦ ጌታዬ ስም ይባረክ። አባት ቴንኪው ፓስተርዬ፣ ወደዚህ ግባ ብለሃል ከኝ ቴንኪው ሰየኔ ጌታ። ምንድነው በጣም ብዙ ጊዜ ተሰብኳል። በተለይ ቁጥር 17 እና 18 ላይ መጥቶም ይላል። በተለይ ቁጥር 17 ላይ መጥቶ ማን የመጣው? ተክለ ሃይማኖት አይደለም። ማን የመጣው? ሚካኤል አይደለም። ማን የመጣው? ገብርኤል አይደለም። ማን የመጣው? አብርሃም አይደለም። ሳሙኤል አይደለም። ነቢዩ ሙሴም አይደለም። ማን የመጣው? የሽዋሁ አዶን የእግዚአብሔር ልጅ ኢየሱስ ማለት ነው። ከየት ነው የመጣው? ከሰማያት ነው የመጣው። ከሰማያት መጣ። እንደ ተስፋ ቃሉ ከዳዊት ዘር ተወለደ።
ሰው ሆነ። መሲሁ አምላክ ሰው ሆነ። ከሰማያት ነው መጥቶም እርቃችሁ ለነበራችሁት ለኤፌሶን ቅዱሳን ሲጽፍ እርቃችሁ ለነበራችሁት የራቁት አሕዛብ ናቸው። በተለይ ቁጥር 11 ላይ ከፍ ብላችሁ ስታነቡት በዚያን ዘመን ብሎ ይላል። በተለይ ቁጥር 11 እና 12 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ ለኤፌሶን ቅዱሳን ይጻፈላቸው። ኤፌሶናውያን እንግዲህ ግሪኮች ናቸው። እነሱ ቀጥታ አይ ቲንክ ግሪክ ወይ ቱርክ እንደዚህ መስለኝ ማነው ቱርክ መሰለችኝ ያደሆነ ኤፌሶን ወይ ግሪክ ወይ ቱርክ ይምጣጡብኛል። ኦኬ ሎኬሽኑን መፈለግ ትችላላችሁ። ጂኦግራፊ ላይ እንኳን ብዙ ጎበዝ ነበርኩ ማለት እችላለሁ። ግን ኤኒዌይ ለኤፌሶን ቅዱሳን አሕዛብ ናቸውና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ በተገረዙ የተባሉት በስጋ እጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህንን አስቡ ይላል። አዎ ቱርክ ናታ። ቴንክ ዩ ተባረኩ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ አሕዛብ የተባለው ኔሽን ብሎ የሚለው ከእስራኤል ቤት ውጪ ከ12ቱ ነገደ እስራኤል ከያዕቆባውያን ውጪ የሆኑት አሕዛብ ተብሎ ይጠራሉ። የግርዘትን ኪዳን ያልተቀበሉ አሕዛብ ተብሎ ይባላሉ። በስጋ መገረዝን የማይገረዙ አሕዛብ ተብሎ ይባላሉ። እና እነዚህ ሰዎች አሕዛብ ናቸው። እና አስቀድሞ በስጋ አሕዛብ የነበራችሁ በስጋ እጅ የተገረዙ በተባሉት ይላል። በስጋ እጅ የተገረዙት እነማን ናቸው? አይሁዳውያን ማለት ነው። እስራኤላውያኑ ያዕቆባውያኑ በስጋ እጅ የተገረዙ ናቸው። ይህንንም የግርዘትን ኪዳን እግዚአብሔር ለአባታችን ለአብርሃም በተናገረው መሰረት ነው የሚያደርጉት እንጂ ዝም ብለው ተነስተው አብርሃም ዝም ብሎ ከስጋው ፈጥሮ ከአይምሮ አውጥቶ ያደረገው አይደለም። ጌታ ስላለው ነው ያደረገው። ተገረዝም ብሎ ሲለው ይገረዙም ብሎ ሲለው እግዚአብሔር ትእዛዝ ሰጥቶት ነው። እና በስጋ እጅ የተገረዙቱ አይሁዳውያን በስጋ እጅ ያልተገረዙትን አሕዛብ ብለው ይጠራሉ። ያልተገረዙም ብለው ይሉናል። ልክ ነው። ይሄን ለማየት ከፈለጋችሁ ንጉሥ ዳዊት ጎልያድን በቀረበ ሰዓት ላይ ወደፊቱም ደግሞ ይሄ ያልተገረዘ ፍልስጤማዊ ነው ያለው። ምን ማለት ነው? ይሄ ስጋ ግርዘትን አልተቀበሉም፣ አልተሰጣቸውም፣ ለአሕዛብ አልተሰጣቸውም። ኪዳን የሌለው ማለት ነው። ባጭሩ ግርዘቱ ኪዳን ነውና ኪዳን የሌለው ማለት ነው። ኪዳን የሌለው አሕዛብ፣ ኪዳን የሌለው ኤፌሶን፣ ኪዳን የሌለው ኢትዮጵያዊ፣ ኪዳን የሌለው ሱዳናዊ፣ ኪዳን የሌለው አሜሪካዊ፣ ኪዳን የሌለው ፍልስጤማዊ፣ ኪዳን የሌለው ግብፃዊ፣ ኪዳን የሌለው ሞዓባዊ፣ ኪዳን የሌለው አሶራውያን፣ ባቢሎናውያን ኪዳን የላቸው ማለት እግዚአብሔር እንደ ሕዝብ ኪዳን አልገባም፣ ከነሱ ጋር አልገባም። ይህን ቃል ለመናገር አንድ ክፍል ላይ ሄጄ ወደ በመዝሙር መጽሐፍት ላይ ሕግን የሰጣቸው ለነሱ ነው ይላል አስቀድሞ ማለት ነው። ይሄ በቅዱስ ጳውሎስ በሮሜ ላይ የሚናገረውን አይነት መሰል ንጉሥ ዳዊት ይናገራል። እና እንደዚህ በስጋ እጅ የተገረዙ የተባሉት አይሁዳውያኑ አሕዛብን ያልተገረዙ ብለው ይጠሯቸዋል። እና ምን ይላቸዋል ቅዱስ ጳውሎስ? ያልተገረዙ የተባላችሁ ይህንን አስቡ ይላል። የቱን እናስብ? ጳውሎስ ምኑን ነው የሚያስቡት? አሕዛብ ምን የሚያስበው ነገር አለ? የትኛው? ይሄ በስጋ አሕዛብ ተብላችሁ የተጠራችሁበት ያልተገረዙ ተብላችሁ የተጠራችሁበትን ያንን ዘመን አስቡ አለ። ኦኬ፣ የሆነ ዘመን አለ ማለት ነው። ያ ዘመን እግዚአብሔር ለእስራኤል ኪዳን የሰጠበት አሕዛብ ወደ እግዚአብሔር እንኳን ልጠጋ ብሎ ቢል በርቀት ነው የሚቆመው። ቤተ መቅደሱ አካባቢ የተሰራበት እንኳን ራሱ የአሕዛብ አደባባይ ተብሎ የሚባል አለ። ከአይሁድ እኩል ሄደ ዘው ብለህ የምትገባበት አይደለም። በርቀት ሆነ ነው። ማንም ከምድር ዳርቻ መጥቶ በዚህ ቢጸልይ እኔ በዚህ ጸሎቱን እሰማለሁ ብሎ ሲል ሰለሞን ቤተ መቅደሱን በሰራለት ሳለ ጌታ በዛ በገባዖን ኮረብታ 2 ጊዜ ተገልጦለት ለሰለሞን ይህን ሲሰጠው አሕዛብ መጥቶ ቢቆም እንኳን እዛ ቤተ መቅደሱ አካባቢ ላይ ቤተ መቅደስ ላይ በርቀት ሆኖ የሚጸልዩበት የአሕዛብ አደባባይ ተብሎ ይባላል። ብቻ ርቀት ሩቅ ነው። ለተስፋው ቃል ኪዳንም ሩቆች ናቸው ከተባሉት በዚያን ዘመን ከእስራኤል መንግስት ርቃችሁ። የእስራኤል መንግስት የትኛው መንግስት ነው? የእስራኤል መንግስት ራቅን አልራቅን ከፖለቲካው መንግስት ማለቱ ነው። የፖለቲካ መንግስት ነው የእስራኤል መንግስት። ኦኬ፣ አዎ የፖለቲካ መንግስት የሆነበት አለ፣ የፖለቲካ መንግስት ደግሞ ያልሆነ አለ። እኔ እዚህ ጋር እንደሚገባ በኋላ ፓስተርዬ ካለ ልታስተካክሉ እንችላላችሁ። ይሄ ከእስራኤል መንግስት ርቃችሁ ብሎ የሚለው የፖለቲካው መንግስት ሳይሆን እግዚአብሔር ለዳዊትና ለልጆቹ በጨው ቃል ኪዳን አድርጎ የሰጠው አንድ መንግስት አለ። ሁለተኛ ዜና መጽሐፍ ምዕራፍ 13 ማለት አንደኛ ዜና መጽሐፍ ምዕራፍ 13 ቁጥር 8 ላይ አለ ማለት ነው። ቁጥር 5 ቁጥር 8 ላይ አለ እና ይሄ መንግስት ራሱ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ከዚህ ይህንን የእግዚአብሔር መንግስት ነው ለዳዊትና ለልጆቹ ጌታ የሰጠው። አባዬ
የዳዊት መንግስት የፖለቲካ መንግስት አይደለም። ብዙ ሰዎች የፖለቲካ መንግስት መስሎ ስትሰብኩ ኖራችኋል። የዳዊት መንግስት የፖለቲካ መንግስት ሳይሆን የራሱ የእግዚአብሔር መንግስት ነው እና ከዚህ መንግስት ይመስለኛል ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። አሕዛብን ያለ ክርስቶስ ነበራችሁ ከእስራኤል መንግስት ርቃችሁ። አሁን ግን ይላል ቅዱስ ጳውሎስ እናንተ በፊት ርቃችሁ የነበራችሁት አሕዛብ በፊት ከእስራኤል መንግስት ከዛ ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ ተስፋታችሁ የነበራችሁትን አሁን ማለት ከቀራኔው ከኮረብታው ላይ ከተሰዋው ከአማናዊው ከእግዚአብሔር በግ ከኢየሱስ ክርስቶስ ሞት በኋላ አሁን በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ ብሎ የሚለውን ቃል ብቻ አስምሩልኝ። አይሁዳዊ ይሁን ግሪካዊ፣ ባሪያ ይሁን ጨዋ፣ ወንድ የለም ሴት የለም፣ ጴንጤ በል ኦርቶዶክስ፣ ካቶሊክ በል ቡዳ፣ ሂንዱዝም በል ማንም፣ እስላም በል ዋቴቨር የምጠራውን እዚህ ምድር ላይ የተሸከመቻቸውን ጣዖታትም ሁሉ ይዛ ይሰብሰቡ፣ አብረው ይቁሙ ከሰው ልጆች ጋር። ወደ እግዚአብሔር መቅረብ ከፈለግ አሁን እናንተ በፊት ርቃችሁ የነበራችሁ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ወዴት? ወደ እግዚአብሔር መንግስት ማለት ነው። ወዴት? ወደ እግዚአብሔር አብ ፊት ማለት ነው። በጉ ቀራንዮ ኮረብታ ላይ ታርዶ ደሙና ያፈሰሰው ስጋውን የቆረሰው ወደ ማን ሊያቀርበን ነው? ወደ አባቱ ሊያቀርበን ነው። ስሙ ለዘላለም ይባረክ። ወደ አባቱ ሊያቀርበን። ለምን? ሊያስተሰርይልን። ሃሌሉያ። ዘኍልቍ መጽሐፍ ላይ ምዕራፍ 8 ላይ ይመስለኛል ሲናገር ዘሌዋውያን ዘኍልቍ መጽሐፍ ምዕራፍ 8 ላይ ሲናገር ካህኑ ያስተሰርይላቸው ዘንድ ያቀርባቸዋል ይላል። የሊቀ ካህኑ ስራ አንዱ ምንድን ነው? ለራሱም ስርየትም ያደርጋል። ለራሱም ስርየትን ደም ያቀርባል። እንደዚህ ይላል። ቆይ ሃሌሉያ፣ ጌታ ስም ይባረክ። አዎ ይኸው ዘኍልቍ 8 ማለት ነው። ልክ ነህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ቁጥር 5 ከእስራኤል ልጆች መካከል ሌዋውያንን ወስደህ አንጻቸው፣ ታነጻቸውም ዘንድ እንዲህ ታደርግላቸዋለህ። ኃጢአትን የሚያነጻውን ውሃ እርጫቸው፣ በገላቸውም ሁሉ ምላጭ ያሳልፍ፣ ልብሳቸውን የሚጠቡ ይታጠቡ። ወይፈንንም ለእህሉ ቁርባን በዘይት የተለወሰ መልካምን ዱቄት ይውሰድ፣ ሌላውን ወይፈን ለኃጢአት መስዋዕት ይውሰድ። ሌዋውያንም በመገናኛው ድንኳን ፊት አቅርብ፣ የእስራኤልን ልጆች ማህበር ሁሉ ሰብስብ፣ ሌዋውያንንም በእግዚአብሔር ፊት አቅርባቸው። የእስራኤልም ልጆች በሌዋውያን ላይ እጃቸውን ይጫኑባቸው። አሮንም ሌዋውያንን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል መርጦ አድርጎ ስጦታ አድርጎ ሌዋውያንንም በእግዚአብሔር ፊት አቀረባቸው ይላል። ሃሌሉያ። ምን አድርጎ? ስጦታ አድርጎ አቀረባቸው። ከዛስ ወይፈኑንም ሌዋውያንም በወይፈኖቹ ራስ ላይ እጆቻቸውን ይጫኑ። ሌዋውያንም ስለማስተሰረይ አንዱን ለኃጢአት መስዋዕት ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር አቅርብ። ሌዋውያንንም በአሮንና በልጆቹ ፊት አቁማቸው፣ በእግዚአብሔር ፊት ስጦታ አድርገህ አቅርባቸው ብሎ አለው ይላል እና በእግዚአብሔር ፊት ስጦታ አድርጎ ኃጢአታቸውን የሚያስተሰርየውን ነገር ሁለት ወይፈኖችን አንደኛውን ለመቃጠል አንደኛውን ለመረጨት ደሙን ማለት ነው አቅርቦ በእግዚአብሔር ፊት አቀረባቸው ይላል። ይሄ እንግዲህ በቀደመው ኪዳን ላይ ሙሴን እንደዚህ አድርግ ብሎ ካለ ጌታችን ኢየሱስ ክርስቶስ እኛን በአባቱ ፊት ያቀረበን እንዴት አድርጎ ነው? እንደ ሙሴ የኮርማዎች የፍየሎች የጥጆችን ደም አፍስሶ ነው? የእህል ቁርባን መስዋዕትን አፍስሶ ነው? አቃጥሎ ነው? ስቡን ላቱን አቃጥሉት፣ ፈርሱን እርጩት፣ በአውራ በግ ደም ጆሮ ቀኝና ጆሮና ግራ እግሩን ቀባው ተቀባቡ ብሎ በሚል በዛ በቀደመው ኪዳን ስርዓት ነው አይደለም። አሁን ግን በሚሻል ሃሌሉያ፣ በሚሻል ኪዳን በዘላለም መንፈስ የእግዚአብሔር ልጅ ኢየሱስ ስም ይባረክ። በዘላለም መንፈስ በሚሻል ኪዳን በኮርማዎች በፍየሎች በጥጆች ደም ሳይሆን በእግዚአብሔር አብ ልጅ ደም፣ በዳዊት ልጅ ደም፣
በስጋው መቆረስ በደሙ መፍሰስ በኩል ራሱ መስዋዕት ካደረገ በኋላ አሁን ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ በኮርማዎች በፍየሎች በጥጆች ደም ሳይሆን በራሱ በገዛ ደሙ አሁን ስለኛ ይታይ ዘንድ ለዚህ ፍጥረት ላልሆነች ማለት በስጋ ለማታያት ደብተራ ድንኳን ደብተራ ኦሪት ተብላ የተባለችው መገናኛ ድንኳን ማለት ነው። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ ይላል በቀድሞ ቤቴ ቋንቋ የዕብራውያን 8 ማለት ነው። አሁን በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አሁን ስለኔ አሁን ስላንተ አሁን ስላንቺ ይታይ ዘንድ አማናዊት በሆነች ለዚህ ፍጥረት ባልሆነች በዘላለም መንፈስ ሆኖ በሰማያዊቷ ድንኳን ውስጥ የአብ ልጅ ኢየሱስ ገባ። አሁን ስለኔ የሚታይ ሊቀ ካህን አለ። ሃሌሉያ። አሁን ስላንተ ስላንቺ የሚታይ በእግዚአብሔር ልጅ ታዛ ውስጥ በእግዚአብሔር ልጅ ጥላ ውስጥ ላመናችሁ በስሙ ንስሐና የኃጢአት ይቅርታችሁ ላገኛችሁ አሁን በሰማያት በአብ ቀኝ ስለኛ የሚታይ ዕለት መስዋዕት ማቅረብ የማያስፈልገው አንድ ጊዜ ይህንን በማድረግ አቅርቦናል፣ ቀድሶናል። ኢየሱስ ይህንን የመሰለ ነገር እያለ ነው። አየህ አርሴማና በርሶማ ጋር አልሄደው ማንንም አትጥራልኝ እዚህ መተህ እንትና ታድናለች እንትና ያድናል ብለኝ። እንዲህ አይነት ጀግና ወንጌል ነው በሐዋርያቱ የተሰበከው። ጀግና ወንጌል ይሄ ወንጌል ሲገባብህ ጀግና ያደርጋል ማለት ነው። እንደ ባለስልጣን ያስተምራቸው ነበር ይላል። ከአብ ተልኮ ስለመጣ የሚናገረው ከአንደበቱ የሚወጣ የጸጋ ቃል ፍጥረት ሁሉ ለመስማት ይጓጓል። እንዲህ አይነት ጌታ የተሰበከልን። ስለዚህ በእግዚአብሔር ልጅ የተሰበከው ምንድን ነው? ለአሕዛብና ለአይሁድ ቀርበው ለነበሩት እኮ የተባሉት አይሁዳውያን ናቸው። ሕግና ስርዓት የተሰጣቸው እኔ እናንተ እኮ በሩቅ ያለን አሕዛብ የተባልን ተራራና ወንዝ አቴቴ ቆሌ ጨሌ ቦሮንትቻ ቃልቻ ይህን እኮ ነበር ስናመልክ የነበረው። በሰው እጅ የተሰራ ቫርኒሽ የተለቀለቁ እንጨቶች፣ በሰው እጅ የተሳሉ በቀለም ያበዱ አይን ያወጡላቸው ግን ማየት የማይችሉ አይናቸው ጭንቅላታቸውን ያህል የተለቀ ነው ስዕላቶቻቸው፣ ግን አያዩ እውሮች ናቸው እንዳለ እላዋለሁ። እኔም ደግሜ የአሕዛብ አማልክት አጋንንት ናቸው እንዳለ እላለሁ። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም። እንደውም ቅዱስ ዳዊት ምን ይናገራል? የሚያመልኳቸው እንደነርሱ ይሁኑ ይላል። አየህ ዳዊት ነው ያለ፣ እኔ አይደለም። እኔ ግን ብራዘር ያኛው ኪዳኑ ይፈቅድለት ነበር። እኔ ግን አውጣልሃለሁ፣ ከስርዓታቸው ተፈታልሃለሁ፣ አምልጥልሃለሁ፣ ከስዕል አምልኮ ከተለያየ ነገር አምልጥልሃለሁ። እግዚአብሔር ልጁን እንጂ የሰጠን ስዕል አልሰጠንም። እግዚአብሔር ልጁን እንጂ የሰጠን አዲስ ኪዳን ላይ ቅርጻ ቅርጽ አልሰጠንም። ይኸውላችሁ ለኃጢአታችሁ ስርየት እንዲሆን በእነዚህ ቅርጻ ቅርጾች ብታምኑ ትድናላችሁ አይደለም ያለው። ልጁን የሰጠው በእርሱ የሚያምን ሁሉ እንዳይፈረድበት ልጁን የሰጠው። በእርሱ የማያምንስ አሁን ተፈርዶበታል ይላል። በእግዚአብሔር ፍርድ ውስጥ ነው ያለው። ኑ ከእግዚአብሔር ፍርድ አምልጡ ተናግሯል። ቅዱስ አባት እግዚአብሔር አብ አባቱ ደጋግሞ ተናግሯል። የአባቱን ድምፅ አሽቀንጥረህ ጥለህ የልጁን ድምፅ አሽቀንጥረህ ጥለህ አንተ የሆነ የኢትዮጵያዊ ሽማግሌና አሮጊት አቡነ እንትና እማሆ እንትና ብለህ ብትል ገደል ነው የምትገባው። ብራዘር ፍጻሜህን የሚበላሸው በምንም ሰው መዳን አይችልም። አዳኙ ወደዚህ ዓለም የላከው ልጁን ኢየሱስ ክርስቶስን ሐዋርያቱ የሰበኩት እውነት ይሄንን ነው። ስለዚህ መጥቶ ቀርበው ለነበሩት ምንድን ነው የሰበከላቸው? የምስራች ነው። ለአይሁድ የምስራች መሰበክ ያስፈልገዋል እንዴ? አዎ። እኔ አንዳንድ ሰዎች ተመጡ ለእንትና የሚባል ሃይማኖት ወንጌል ለኦርቶዶክሳውያን ወንጌል መስበክ አያስፈልጋቸውም ትለኛለህ። እውነትህን ነው አንተ ሰውዬ፣ እውነትህን ነው ወይ? ለካቶሊካውያን ወንጌል መስበክ አያስፈልጋቸው? ለሊቀ ካህኑ ተሰብኳል እኮ ነው ብዬ የምልህ። ለሊቀ ካህኑ ተሰብኳል፣ ለኒቆዲሞስ ተሰብኳል እኮ ነው ብዬ የምልህ።
ቶራና ክትቪም ነቢም የሚያምነው ኒቆዲሞስ ተሰብኮታል። ስለ ዳግም መወለድ ተሰብኮታል። ሃይማኖት የነበረውን ሕግ የተሰጠውን ፈሪሳዊውን ኒቆዲሞስ ተሰብኮታል። የእኛንም ዘመን ፈሪሳውያን ሰብካለሁ እኔ ግብዝ የሆነ ፈሪሳዊ ማለት ነው። ኦርቶዶክሱን፣ ካቶሊክ፣ ሉትራውያኑን፣ መካነ ኢየሱስ፣ ፔንቴኮስታሉን፣ ማንም ካቶሊኩን፣ ዋቴቨር አይሁዱን፣ ማንም ይሰበካል፣ ተሰብኳል። እነ ጴጥሮስ እኮ የሰበኩት ብራዘር ለአይሁዳውያን ነው። ጳውሎስ ላልተገረዙት፣ ጴጥሮስ ደግሞ ለተገረዙት እኮ ነው ያለው አይደል? ለጴጥሮስ ለተገረዙት ሐዋርያ ሊሆን የሰራ ለእኔ ደግሞ ለአሕዛብ ሃሌሉያ ለአሕዛብ ሐዋርያ እንዲሆን ሰርቷል ይላል። ጴጥሮስ ለምደው ኢየሩሳሌም የቀረው አንተ ትዳር አለህና ከሚስት ጋር እዚሁ ጊዜ አሳልፍ ብለውት ነው እንዴ? የማን ጎፈሬ ነበር ሲያበጥር የነበረው ጴጥሮስ? ኢየሩሳሌም ቀርቶ ኪዳን ላለው ህዝብ አይደለም እንዴ ወንጌል የተሰበከው? ኪዳን ላለው ትውልድ አይደል እንዴ? ኢየሱስ ከሙታን ተነስቷል፣ እኛ ምስክሮች ነን። እናንተ ግን በእንጨት ላይ ሃሌሉያ በእንጨት ላይ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጠፋው እና ሞት ይዘው ዘንድ አልቻለም። ስለዚህ አስነሳው። ለዚህም ምስክሮች ነን። ምን አድርጉ ነው የምትሉም? ጴጥሮስ ነሳ ግቡ። እንደዛ አይደል እንደሰበከው እና ለአይሁዳዊ ወንጌል ተሰብኮት ሕግና ኪዳን ለተሰጣቸው ሁለት ኮቨናንትን እግዚአብሔር ከነሱ ጋር ያቆመው ዳርያስ አሕዛብ የሆንክ እንደሆነ ታዲያ ወንጌል ላይ ሲሰበክ ነው። ዳርያስ የቀደመውን ኪዳንም ሲመሰርት ከነሱ ጋር ነው። ሁለተኛውንም ኪዳን አዲስ ኪዳን ሲመሰርት ከነሱ ጋር ነው። አየህ፣ አዲስ ኪዳንን የተጋባውን ህዝብ እናንተ ወንጌል አያስፈልጋቸውም፣ እነሱ ወንጌል አያስፈልጋቸውም። ጴጥሮስ ሂዱና ከአሕዛብ ጀምሩ አለ እንዴ? ኖ፣ አስቀድማችሁ ወደ ጠፉት በጎች ሂዱ፣ ወደ ሰማርያን መንደር አትግቡ ያለ። ወደ ሰማርያን አትግቡ፣ ወደ ጠፉት ወደ እስራኤል ቤት በጎች ሂዱ እንጂ። ሄዳችሁም ስታላዝኑ፣ እዛ ፈንዲሻ ስትበሉ፣ ቡና ስትጠጡ፣ አንዳንዶች እንደምታደርጉት ማለት ነው። ሄደ ፈንዲሻና ቡና ነው በልተ ጠጥተ የምትመጣው። ምንም አሰብክም። ጌታዬ፣ ወይኔ አባዬ። ጴጥሮስ ወደ ሰማርያን እንዳትገቡ፣ አስቀድማችሁ ወደ ጠፉት ወደ እስራኤል ቤት ሂዱ፣ በአሕዛብ መንገድ እንዳትሄዱ አስቀድማችሁ ማለት አሕዛብ ወንጌል አያስፈልጋቸውም ማለቱ አይደለም። አስቀድሞ እዚህ ኢየሩሳሌም ሊሰበክ ይገባል። ቤተ መቅደስ ውስጥ ሊሰበክ ይገባል። ይህን ወንጌል ነው የማውቀው። ይህን ወንጌል ነው የማውቀው። ለተዝረከረከ ወንጌላዊ ሰብካለሁ እኮ ነው ብዬ የምልህ። ጫና ረከው የሚያሳልከኝ ፓስተር በል ቄስ፣ ጳጳስ በል ሼካ፣ ራባይ በል ዋቴቨር፣ እሱን እኔ ቢዝነስ አይደለም። እንደ አባት አክብሬያቸው ይሄንን ማዳን ግን ሰብካለሁ። ጀምር፣ እዚሁ ጀምር። ከየት? ከኢየሩሳሌም። እንዴ ኢየሩሳሌም እኮ ቤተ መቅደሱ እኮ አለ፣ የዘሩባቤል። አዎ አለ። ቤተ መቅደሱ ስላለ ህንፃው ስላለ ህንፃው አይሰብክ፣ ሰበክ ነው። ኦኬ። በጌታ ምሪት እንደሄዱ ነው እኔ የምረዳው። የሐዋርያት ሥራ መጽሐፍ ምዕራፍ 9 ምዕራፍ 3 በጌታ ምሪት እንደሄዱ ነው። አሁን ጳውሎስ አሁን እውነት ነገሩ እንደ አይሁዳዊ የመንጻትን ፕሮግራም ማድረግ አለበት። ፀጉሩ ለመላጨት እኮ ገባ ይላል። አሌሉያ። ፀጉሩ የመላጨትና ያለመላጨት ጉዳይ አይደለም። ዋናው እሱም ራሱ ስርዓት የተሰጠበት ሪዝን አለ፣ ምክንያት አለ። እነዛ በዓላት ዘሌዋውያን 23 ላይ ሲሰጥ የተሰጠበት ሪዝን አለ። ፀጉሩን ሊላጭ ገባ አይደል ጳውሎስ? ከዛ ግርግር ተፈጠረ። ግርግር ያዙት፣ ይህን መናፍቅ ያዙት፣ ወደ እንት ብላ ይህንን አሳች ለዓለም ሁሉ በሽታ። ጳውሎስን በሽተኛ ለዚህ ዓለም በሽታ ሆኗል ብላ ያለች ዓለም እኔን ምን ትለኛለች? ከዚሁ ከቅርብ ነው የምትጀምረው ከኔ ጋር እግዚአብሔር ካረዳ በስተቀር እዚሁ ካጠገብ የሆነ ወንጌላዊ ነኝ ብለህ የምትረግመኝ ዳራስ ይዛለሁ አልኩ። ከኢየሱስ ጋር ዳራስ ይዛለሁ። ተነሱበት። ይህን ሰው አይተናል፣ ይህንን ቦታ እንዲናቅ ያደርጋል ብለው ኢየሱስ ክርስቶስ ላይ እንደከሰሱት ማለት ነው። እስጢፋኖስም ላይ እንዲሁ ነው የከሰሱት። መክሰስ ልማዳቸው ነው። ሐሰት ማውራት ልማዳቸው ነው። ኢየሱስም ላይ በሐሰት፣ እስጢፋኖስም ላይ በሐሰት፣ ጳውሎስም ላይ በሐሰት ያዙት። እሱ እዚህ የአባቶቹን ወግ በታናኩ የተሰጠውን ሕግ ይፈጽማል። ጳውሎስ የቤተ መቅደሱን ባለቤት ንጉሱን እየሰበከ ነው። ያዙት። ይሄ ሰው አይተነዋል አለ። እነ ኦሪገን እየሰማህልኝ ነው? እንደዚህ አይነት ወንጌል ንገረን እንጂ
ኦሪገን እንትና ያል ምንድነው የቤተክርስቲያን አባቶች የተባሉትን ብለ እነሱን ስታላዝኑብን አትዋሉ። ንገሩን የእግዚአብሔር ልጅ ኢየሱስ ነገሩ ያልተሰጣችሁን ኬታ መጣሙታላችሁ ታውት። ኦኬ ቤተ መቅደሱ ላይ ነው የተጀመረው። ሲነጻ አገኙት፣ ግርግር ተፈጠረ። ይሄ መናፍቅ ገብቷል እዚህ ላይ ያረክሰው ይሄን ቦታ ብለው እዛ ደግሞ ጾም ጸሎት ይዘው ጾሞ የማያውቁ ሰዎች ጾሙ 40 የሚያህሉ ሰዎች ምን ብለው ለምን ይሄን ሰው ያንደፋውን ብለው ማንን ጳውሎስን ምን አረገ ከሙታን ተነሳ የተባለውን ኢየሱስን እኮ እየሰበከው ይኸው ትናንትና እነሱን ያሳድር ነበር። አሁን እዛ ደማስቆ ላይ ሄዶ ከተመለሰ በኋላ ይኸው መውጫ መግቢያ ያሳጥቶናል። አይሁዳውያን ሁሉ በየሄደበት የአሕዛብ ከተሞች ሁሉ በምኩራብ እየሰበከ አስቀድሞ ለእናንተ ሊሰበክ ይገባል፣ ከገፋችሁት ግን በራሳችሁ ላይ የዘላለም ሕይወት እንደማይገባችሁ ከፈረዳችሁ እኛ ወደ አሕዛብ ዘወር እንላለን እያለ ሀርድ እየሰጠን ነው። ስለዚህ በቃ አዋጭ ጉዳይ እንደዚህ ኢየሱስ ኢየሱስ ብሎ የሚለውን መግደል ነው። እኛው እንደምታውቁት ምንድን ነው ያላቸው ጌታ ማቴዎስ 23 ላይ እናንተ የነቢያት ገዳይ ልጆች ናችሁ አላቸው። መግደል ነው ይህን የሚያዋጣው አሉላ። ግርግር ተፈጠረ። ወይኔ ጳውሎስ አንተና ሐዋርያ፣ በእውነት ሐዋርያ አንተና ፑልፒት ስጡኝ ብሎ የቀዘቀዘው አስሬስት አስቀምጡልኝ ሚሪንዳና ምናምን ነገር ብሎ አይደለም ሊገሉት ከህዝቡ ግፋት የተነሳ ወታደር እንዲሸከመው አድርገው ይዘውት ሲሄዱ ወታደር ትከርሻ ላይ ሆኖ አፉ ዝም የማይል ሐዋርያ። ምን አይነት የተባረከ ሐዋርያ ነው! ወይ ወንጌል ወታደር ትከርሻ ላይ መድኃኔዓለም ነፍሴን አስመለጣት አይልም እንዴ ጳውሎስ? አይልም። እዛ ላይ ይንቧቸርልሃል። በግራና በቀኝ ፈሪሳውያን ሰዱቃውያን ይጨቃጨቃሉ። አንዴ ቆይ የሆነች ነገር ልበል የሆነች ነገር ሲል ልናገር ፍቀድልኝ አለው። ፍቀድልኝ የሆነ ነገር ሲል ልናገር አለው። ፈቀደለት አገረ ገዥ። ኦኬ እዛ መናገር ጀመረ በዕብራይስጥ ቋንቋ አጨሶ ምን ወንጌልን ወታደር ትከሻ ላይ ሆኖ ሰውየው ተሸክሞት አንዴ እንዳልወርቅ በደንብ ያዘኝ። እሺ አንዴ የምናገረው ነገር አለ ብሎ አጨብጭቦ ኢየሱስ ወታደር ትከሻ ላይ ሰው ትከሻ ላይ ተቀምጦ ወንጌል የሚሰብክ ምን አይነት ሐዋርያ ነው አንተ? ምን አይነት የተባረከ ምን አይነት ይሄ ነው። እነዚህ ናቸው ቅቡዓን ማለት። እሺ እነኚህ ናቸው የተቀቡ። መቀባት ማለት እንደዚህ ነው። ቤተ መቅደስ ሄዶ ወንጌል ይሰብካል። የአሕዛብ ከተሞች ሄዶ አፉ አያርፍም፣ ወንጌል ይሰብካል። ቤተ መቅደስ ገብተው ወንጌል ይሰብካሉ። ወታደር ትከሻ ላይ ሆኖ ወንጌል ይሰብካል። አገረ ገዢው ፊት ቆሞ ወንጌል ይሰብካል። የት ነው ያረከው ይህንን ወንጌል? ሕግ አለን ብለው ለሚሉ ለሕጋውያን ለኦሪታውያኑ ወንጌል ተሰብኳል ነው እኮ የሚል እዚህ መተህ ለፔንቴኮስታሉ ለሙሉ ወንጌል አትስበክ አትበለኝ። ለመካነ ኢየሱስ ወንጌል አትስበክ ብለህ አትበለኝ። ይሰበካሉ፣ እንሰበካለን፣ እርስ በርሳችን እንሰባበካለን። ለኦርቶዶክሳውያኑ ወንጌል መስበክና ለካቶሊካውያኑ ብላስፌሚ ነው አትበል። ሂድና ዘኬም ብላ አብረህ ከፈለክ ማለት ሄደህ አብረህ ዘኬም መብላት ትችላለህ። ሉትራዊና መካነ ኢየሱስ ነኝ ብለህ እዚህ የምትንፏቀቅ ማለት ነው። አብያተ ክርስቲያናቸው አላሉ ብለው ከሆነ እየጠየቁ ነው። ሄድ ኦፊስ ላይ ሲነግሩኝ እነግራቸዋለሁ። አላሉ። ወንጌል ለፍጥረት ሁሉ ነው የሚሰበከው። ወንጌል ለካቶሊክ አይሰበክም ብለው አላሉ። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌል ትሰብካለች። ለራሷም ወንጌል ይሰበካታል። መሰረት ክርስቶስ በል ቃለ ሕይወት ሙሉ ወንጌል በሙሉ ወንጌል ስለ እግዚአብሔር ልጅ መሆኑ ከገባን የእግዚአብሔር ልጅ ለኦርቶዶክስ አይሰበክም አይባልም። ሕግ ላላቸው ለፈሪሳውያኑ ተሰብኳል። ቤተ መቅደሱ ላይ ተሰብኳል። የዘሩባቤል ቤተ መቅደስ ላይ ኢየሩሳሌም ከተማ ውስጥ ተሰብኳል። አስቀድማችሁ ከዚህ ከይሁዳ ጀምሩ ነው ያላቸው ጌታ። ለምን? ወንጌሉ ለይሁዳ ስለሚያስፈልግ፣ ከዛ ወደ ሰማርያ፣ ከዛ ወደ ምድር ዳርቻዎች ሁሉ፣ ወደ አሕዛብ ከተሞች፣ ወደ አሕዛብ ሀገሮች የምስራቹ ይሄው ነው። ቀርበውም ለነበሩት ሰላምን የምስራች ብሎ ሰበከ። እርቀውም ለነበሩት ሰላምን የምስራች ብሎ ሰበከ። በቃ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት እንድንመጣ ወንጌል ለጥቁር፣ ለነጭ፣ ለሀብታም፣ ለድሃ
የሃይማኖት ቤት ስም ጠርተህ ለእንትና ይሰበካል ለእንትና አይሰበክም ብለህ ብትል ዳር አስይዝሃለሁ። ኢየሱስ የአብ ልጅ ምስክር ነው። ዳር እናስይዛችኋለን። ኦኬ። ከወንጌላዊት መካነ ኢየሱስና ከሉተራውያን ወንድሞች ጋር የተጣላን መስሏችሁ አቧራ ያጨሳችሁ ኦርቶዶክሳውያን እፈሩ። በቤታችሁ ሰርታችሁ የማጨርሱትን የቤት ስራን የሰጣችሁ እግዚአብሔር በረኛው በኩል አርም መጽሐፍትን ሄድና አባቶችን እርዳ ልቅ ጥራት ይጎላቸዋል ብለው ያሉትን መጽሐፍቶችን እነሱን አርም ዲበክ ሁሉ አይደለም። ከእነንትና ጥቂት የሚባሉ መካነ ኢየሱስና ሉተራውያን ጋር ስለተሰለፍክ አይደለም ከሀገር ጋር ተሰለፍ አልኩ። ወንጌል ለኦርቶዶክስ ይሰበካል። ወንጌል ለራሱ ለመካነ ኢየሱስ ይሰበካል፣ ለእኛም ይሰበካል፣ ለአይሁዳውያን ይሰበካል፣ ለእስላም ይሰበካል፣ ለሰው ዘር በሙሉ ይሰበካል። ወንጌል ማን ነው? ወንጌል ስለማን ነው? ስለ ልጁ ነው ብሎ ስላለ ልጁ የእግዚአብሔር ልጅ ለሁሉ ይሰበካል። አለቀ። ወንጌል ስለ ልጁ ነው አይደል ብሎ የሚለው ሮሜ ምዕራፍ 1 ላይ ልጁ ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ለፍጥረት ሁሉ ነው የሚሰበከው። ብላስፌሚ ነው ብላ ያልከው ጫትን ቃም ብራዘር፣ ከፈለክ ዘኬም ብላ ሂድና ከነሱ ጋር ከፈለክ ለኩሰዋል ትችላለህ አልኩ። አንተ አይደለም መተህ እዚህ ልጅነቴን ዘመኔን ሁሉ የሰጠሁለት ወንጌል ነው። ስብከታችን የኛ የወንጌላውያን አማኞች ራሷ ወንጌላዊት መካነ ኢየሱስን ጨምሮ ኢየሱስ ያድናል ነው አይደል? ስብከታችን ነው። ኢየሱስ ጌታ ነው ስብከታችን። ዳር ያዙ መካነ ኢየሱስና ሉተራውያንን ብላችሁም ዝሊ ቲክቶክ ላይ ከፈለክ ከኦርቶዶክስ ሄደ ቅዱስ ቁርባን አይደለም ዘኬ ብላ አልኩ። የሙት ዓመት መታሰቢያ እኛ ትተኑ የመጣ ነው አለ። ሰንበቴ ለምን ገብታችሁ አትጠጡም? አንዳንዶቻችሁም እኮ ተጠጣላችሁ ሲሆናችሁ ማለት ነው። ቀዝቀዝ ያለ ሜታ ቢራ ምናምን ነገር እያልክ በደሌ እኮ ስትጠጣ የምትውል እኮ ቄስና ፓስተር እኮ አለ። ሂድና ጠጣ እዛ ከፈለጋችሁ ማለት ነው። እኔ ጥዬ የመጣሁት ሰንበት ያለ ሂድና ጠጡ። እንኳን መብላት አይደለም አብረ ጠጣ። የሙት ዓመት መታሰቢያ ብሉ፣ ጠጡ። ዳር ያዝ። ወንጌል ይሰበካል። ወንጌል የምስራች ነው። የእግዚአብሔር ልጅ ኢየሱስ በመምጣቱ አሁን ባነበብኩት ኤፌሶ ላይ ጨርሻለሁ። መጥቶ ርቀውም ለነበሩት ሰላምና የምስራች ቀርበውም ለነበሩት የምስራች ብሎ ሰብኮላቸዋል። ከዛስ ቅዱስ ጳውሎስ እንዲህ አለ፣ አይሁድም ይሁን አሕዛብ የሰው ዘር በሙሉ ምን አለ? በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለን። ይሄው ነው። በማስራ ቁጥር 18 ጨርሻለሁ። ኤፌሶን 2 በእርሱ ስራ በእግዚአብሔር ልጅ የመስቀል ላይ የማዳን ስራ የቤዛነት ስራ በሙሉ ወንጌል ስራ በፍጹም ምን ስራ አላትና፣ በመካነ ኢየሱስ ስራ በፍጹም ምን ስራ አላትና ምን ስራ አለንና፣ በአይሁዳውያን ስራ በፍጹም ምን ስራ አለውና፣ በኦርቶዶክስ ካቶሊካውያን ስራ ምን ስራ አለና በፍጹም በመሰረ ክርስቶስ በቃለ ሕይወት ምናምን ነገር ምን ስራ አለንና። ታዲያ በማን ስራ ነው ብሎ የሚለው? በእርሱ ስራ። እርሱ የተባለው ማን ነው? የአብ ልጅ የዳዊት ልጅ ኢየሱስ። ምንድን ነው የሰራው? በመስቀል ላይ የሰራው የቤዛነት ስራ ነው። ሁላችን በእርሱ ስናምን በአንድ መንፈስ ወደ አብ መግባት አለንና። ወደ አብ መግባት የምታገኙት በልጁ በክርስቶስ ኢየሱስ በኩል እኮ እያለው ነው ቅዱስ ጳውሎስ ለኤፌሶን ቅዱሳን። ይሄው ነው ወንጌሉ። ይሄን ነው የማወራው፣ ይሄን ነው የምናወራው። ኢየሱስ ያድናል። ኢየሱስ ጌታ ነው። የኛ የወንጌላውያን አማኞች ራሱ መካነ ኢየሱስም ሉተራውያንም ሁሉ ጭምር ይህ ነው ስብከታችን። ይህ ነው ስብከታችን። በዚህ ጌታ በማመን ሕይወትና ለመጥፋትን ወደ ብርሃን ባወጣው በልጁ በኢየሱስ ክርስቶስ በማመን ከዘላለም ፍርድ እንድትድኑ የምትፈልጉ ሰዎች ካላችሁ አግኙኑ። በውስጥ መስመር 77 ቁጥር ጻፉልን። ጌታ ያሳርፋል እህትዬ፣ ጌታ ያሳርፋል ወንድሜ። ኢየሱስ የእግዚአብሔር ልጅ ያሳርፋል። ሲያሳርፍ ለነፍስህ ረፍቱ ነው የሚሰጥ። ለዘላለም ነው የሚያሳርፍ። ሲያሳርፍ ጊዜያዊ ረፍት አይደለም የሚሰጠው፣ የዘላለም ረፍት። ሲያድን ለዘላለም ነው የሚያድን። ሲወድህ ለዘላለም የወደዳቸውን እስከ መጨረሻ ወደዳቸው ነው። ኑ ወደ እግዚአብሔር ልጅ መንግስት ወደ እርሱ ብትመጡ ኃጢአታችሁን ይቅር ይላችኋል፣ ልጆቹ ያደርጋችኋል፣ ከበደላችሁ ከኃጢአታችሁ በፈሰሰ ደሙ ያነጻችኋል፣ ስማችሁን በሕይወት መጽሐፍ ላይ ይጽፋል። የእርሱ ልጆች ተብላችሁ ልትጠሩበት የምትችሉበትን እውነተኛው የወንጌል ስብከት መጥቶ ርቀውም ለነበሩት ሰላምና የምስራችን ለአሕዛብ፣ ቀርበውም ለነበሩት ለአሕዛብ፣ ለአይሁድም ደግሞ ሰላምን የምስራች ብሎ ሰበከ። የእግዚአብሔር ልጅ ኢየሱስ ለአይሁድም ለአሕዛብ። እኔ የሚገርመኝ ለአሕዛብ ይሰበክለ። ለእንዴት ነው ለአይሁድ የሚሰብከው ግን ጌታ?
አያ አይሁድ መዳን አለበታ። ታቦት ስለተሰጠው ዳነ መሰለህ እንዴ? መዳን አለበት። ዳግም መወለድ አለብህ እኮ ነው ያለው ሊቀ ካህኑ። ማነው ካህኑ? ኒቆዲሞስን እኮ ሌዋዊውን ካህን ዳግም መወለድ አለብህ፣ ዳግመኛ ካልተወለድክ አትገባም እኮ አለው። የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋ ቃል፣ እነዚህ ሁሉ የተሰጣች፣ አዎ ዳግም መወለድ አለባችሁ። ጴጥሮስ ያው ጠርቻችኋለሁ፣ ወደ ዓለም ሁሉ ነው የምትሄዱት። ወንጌሉን እንግዲህ ከአሕዛብ ጀምሩ አላለውም። ከኢየሩሳሌም ጀምሩ። ከየት? ከዚህ ጀምሩ። እዚህ ኢየሩሳሌም ጁዳ ላይ እዚህ ያሉ እዚህ ከተማ ውስጥ ያሉ ከነሱ ጀምሩ። ከሊቀ ካህኑ እናንተ የሰቀላችሁትና የገደላችሁት እኮ አላቸው። ጴጥሮስ ቆሞ እንዲህ ነው እንጂ ወንጌል ለአይሁዳውያን ወንጌል አትስበኩ አይባልም። ይሰበካል። ለአይሁዳዊ ወንጌል ከተሰበከ ለብፁዕ አቡነ ማትያስ የማይሰበክበት አንዳችም እኮ ምክንያት የለም እኮ ነው ብዬ ዳር አስይዛለሁ ከመንፈስ ቅዱስ ጋር ሆኜ አንዳችም ምክንያት የለም። ሊሰበካቸው ይገባል። ከና አስኬማቸው ጭምር አባትነታቸውን አክብረን ብፁዕነቶ እግዚአብሔር ይባርኮት፣ እርሶ ትልቅ አባት ነዎት። በእግዚአብሔር ልጅ ግን በማመን ንስሐና የኃጢአት ይቅርታዎትን አግኝተው ከዘላለም ሞት እንደዳኑ አሁን ቢሞት መንግስተ ሰማያት እንደሚገቡ ያምናሉ ወይ? ይህንንስ ማመንን የመንፈስ ቅዱስ ምስክርነት በመንፈስ ሶት ላይ ያለ ወይ ብዬ እንዳባት እጠይቃቸዋለሁ። መስቀላቸውን ባልስም ባገኛቸው ጉልበታቸውን አትከርሻቸውን ስሜ እንደዚህ ነው የማወራቸው። ብራዘርዬ አንተ ባለጌ እንዴት አይነት አይን አውጣነህ እንዴት ለሳቸው እንግዲህ ይሰበካል እኮ ነው ብዬ ይሰበካል ወንጌል። ለኒቆዲሞስ ወንጌል ተሰብኮ ለብፁዕ አቡነ ማትያስ ወንጌል የማይሰበክበት የለም። ምክንያቱም አልኩህ ይሄው እዚህ የሚያወራ ሰውዬ የዛ ቤተክርስቲያን ዲያቆን ነው። እዛ ቁጭ ብዬ ህዝባችን እኮ እዚህ እናንተ ፊት እንደሚያወሩት አይደለም። በውስጥ መስመር እኮ አንዳንዱ በግልጽም እየወጡ እየተናገሩ ነው። የዘላለም ሕይወት አላቸው የብለስና አናቅም ነው የሚሉት። አናቅም የት እናቅና ማን ሄዱ አይቶታል ነው የሚሉ። ማን ሄዱ አይቶታል? ኤርሚያስ እሱ የእግዚአብሔር ቸርነት ነው እኛ አናቀውም ነው ብሎ የሚሉ። ለዚህ ህዝብ ወንጌል አትስበክ ትለኛለህ እንዴ? እነ ዮሐንስ ወንጌሉን የጻፉልን መልክቶን የጻፉልን የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አይደል እንዲህ ያለው። አዎ የተጻፈውን ስታምን የዘላለም ሕይወት በእግዚአብሔር ልጅ ታገኛለህ ማለት ነው። ካመንክ አግኝተሃል። ስላላመኑ ነው ማግኘታቸውን እርግጠኞች ያልሆኑት። ብዙዎች አሁን የዘላለም ሕይወት አለን ብላችሁ ስላላችሁ የመንፈስ ቅዱስ ምስክርነት ግን በውስጣችሁ የለም። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ለመንፈሳችን ይመሰክራል ብሎ የሚለው የለም ውስጥ እንጂ የመንፈስ ቅዱስ ምስክርነት ካለ የእግዚአብሔር ልጅ እንደሆን ረገጥ አድርገን የምታምነው የዘላለም ሕይወት እንዳለ ረገጥ አድርገን የምታምነው ወንጌል እንዲህ ነው። ሰላምና የምስራችን ለአይሁድም ለአሕዛብም የሰበከ እግዚአብሔር ልጅ ኢየሱስ ነው የማውቀው። ለዚህኛው ሃይማኖት ስበኩ፣ ለዚህኛው ሃይማኖት እንዳሰብኩ ብሎ አላለም። አንተ ኬት አምጣነ? ከኛ በፊት ነበሩ ቀደምት ቤተክርስቲያን ናቸው። አንተ ነው የምትነግረኝ ለእኔ? ያ አንተን ማነው መጥቶ ብላስፌሚ ነው ለነሱ። እነሱ ጥንታውያን ናቸው፣ ቀደምት ናቸው። የእኛ ቴዎሎጂ አንተን ተንከዋደን አብራራሃው፣ አመሰጠርከው። መተህ የምታወራው ለኤርሚያስ ነው። ኤርሚያስ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን የነበረ ነው። አንተ ምናልባት ጫትህን በምትቀምበት ዓለም እኔ እዛ እየቀደስኩ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ጥንታዊት ቤተክርስቲያን መሆኗን ማን ያጣ ጴንጤ ያለ እዚህ ውስጥ? የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። እና ታዲያ እድሜዋ እኮ ኤርሚያስ ረጅም እኮ ነው። ታዲያ ለዚች ቤተክርስቲያን ካቶሊክ፣ የሮም ካቶሊክ ጥንታዊት እኮ ነች። እና ወንጌል አትስበኳል እንዴ? ሉተርን እኮ አስነስቶ እኮ ነው ሪፎርሜሽን ታድሶ ያስፈልግሻል ብሎ ያላት ጌታ። አየህ እኔ ጋር ስትመጣ አይንህን አታጉረጠርጥም ነው ብዬ የምልህ። ሮም ካቶሊክ ወንጌል ያስፈልገትም ያስፈልጋታል። ኢየሱስና ማርያም ያድናሉ ብላ ለ500 ዓመት ህዝብ ዘግታ ስታሰት የነበረች ቤተክርስቲያን ናት። አሁን ነው ወታየው ሮም ቫቲካን ላይ ማርያም ከኢየሱስ እኩል አታድንም ብለናል አሉ። አሁን ከ500 ዓመት በኋላ እስከ ዛሬ ድረስ ማርያም ነገረ ድህነት ላይ ነበረችበት። ከኢየሱስ እኩል ጫማዋን አለካክተው ትከርሻ አለካክተው መሰበክ አለባት ብለው ሲሉ ነበር። ታዲያ የኔዋን አልሰብክም እኔ ከኦርቶዶክስ የወጣሁትኝ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን እያለ ሲያዜም ለሚውለው የት ታውቃለህ አንተ? ሉትራውያን መካነ ኢየሱስን ሙሉ ወንጌል የት ታውቀዋለህ? ይሄንን እኔ እኮ በመቅደሱ ያደግኩትኝ። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትምህርተ ኪዳን ብሎ ለሚለው ትውልድ ወንጌል መሰበክ አለበት እኮ ነው ብዬ የምልህ።
በእሷ የእረፍት ኪዳንን አያገኙምና እረፍት በእግዚአብሔር በኢየሱስ ነው። ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ትቤሰው ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጥአን እምደይን ብላ በአንቺ ጻድቃን በገነት ደስ ይላቸዋል፣ በአንቺ ኃጥአን ከሲኦል ይድናሉ ብላ አይድኑ። መድኃኔ ዓለም ኢየሱስ ምስክሬ ነው። አይድኑ፣ በማንም አይድኑ፣ በእግዚአብሔር ልጅ በአንዱ በጌታ ካልሆነ በስተቀር። ሲኦል የገባ ሰው እኮ በአንቺ ይደሰታል እኮ ብለው ማነው ይወጣሉ እኮ እያሏት ነው። ሰላም ለፍልሰተ ስጋኪ ስቡዓ ዘተሰባ እያሉ ማለት ነው። ይህን ትውልድ መተው ወንጌል አትስበክ ብላስፌሚ ነው። ጫትን ቃም ዳራስ ኮተታም ትውልድ ህዝቤን አንቆ ያዘ አሽክላ የሆነ የስተት ትምህርት አለ። አለ እኔው ራሴ ሳዜም ነበር ይሄን ዜማ እዛ ብኪ ይወፁ ኃጥአንም ደይን ወብኪ ይወፁ ኃጥአንም ደይን ባንቺ ኃጥአን ከደይን ከሲኦል ይወጣሉ እያሏት ማለት ነው። የትኛው መጽሐፍት ላይ በከመ ይቤ መጽሐፍ ነው ብላ የጀመረችው? የትኛው መጽሐፍት ነው? በመጽሐፍ እንደሚል ነው ትርጉሙ። የትኛው መጽሐፍ? ዘፍጥረት 5ቱ ብሔረ ኦሪት ላይ እንደዚህ የሚናገረው? እንደዚህ ያላችሁ ሌሊቱን ሁሉ ስጮሁ የምታድሩ የነበራችሁ እንደኔ ዲያቆናት ካህናት የነበራችሁ እስኪ ኑና ንገሩኝ። በከመ ይቤ መጽሐፍ ነው ያልከው? 5ቱ ብሔረ ኦሪት ላይ ነው? ታናክ ላይ ቶራ ላይ ማለት ነው? ፔንታትኩ ላይ አለ ናና ታሳየኛለህ። ድርብ ነጠላ ሰረዟ ካልሆነች በስተቀር ብሉይ ኪዳንን አምላኬ አጠጥቶኛል አልኩ። ናና ታሳየኛለህ። የቱ ጋ ማርያምን ሰው አምኖ ከሲኦል በእሷ ይወጣሉ ብሎ ሙሴ ጽፎ ከሆነ ታሳየኛለህ። በቶራ ማለት ነው። በክቱቪም ታሳየኛለህ። በተጻፉት የመጽሐፍ ዝርዝሮች ውስጥ ሳሙኤል ላይ ነው፣ ዜና ላይ ነው። ዘለል ነው እንደኛ ስናነበው ነገሥት መጽሐፍ ላይ የቱ ጋር? እዝራ፣ ነህሚያ፣ አስቴር የቱ ጋር? ኢዮብ መጽሐፍ የታሪክ መጽሐፍቶች ውስጥ ነው። ዳራስ ይዛለሁ አልኩ። የለም የነቢያት መጽሐፍት ደቂቀ ነቢያት አበይንት ነቢያት በተባሉት ከነ ኢሳያስ እስከነ ሚልኪያስ አንዱንም አታመጡም። ኢየሱስ ክርስቶስ ምስክሬ ነው አልኩ። በባዶ ሆኜ አይደለም ምጮሆ። ኢየሱስ ጌታዬ ለዘላለም ስም ይባረክ። እነዛን ወራቶች እነዛን ዓመታት የሰጠኝ ጸጋ እጅግ አድርጌ አመሰግናለሁ። በቤቴ ቃልህን ቁጭ ብዬ እንዳነብ 6 ሰዓት 12 ሰዓት ቃልህን ያነበብኩባትን ጊዜያት በሰው ቢሆን የማይቻል ነበር። ትዕግስትን ይጠይቃል። የኔ አባት ለዘላለም ስም ይባረክ። እነዛን ወራቶች እንደውም መልስልኝ። ከቃል ጋር ጊዜ መውሰድ፣ ቤትን ዘግቶ ከእግሮች ጥላ ስር ቁጭ ማለት። የኔ ጌታ ለዘላለም ስም ይባረክ።